ሰላም ተናስተልን ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በተለያዩ የኢትዮጵያ ወቅታዊ ጉዳዮች ላይ በማተኮር ከአቶ ያሬድ ኃይለማርያም ጋር የምናደርገውን የዛሬውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። በርካታ ጉዳዮችን እናነሳለን። የአፍሪካ ህብረት በቅርቡ በአማራ ክልል ተደረገ ስለተባለው የሰላም ስምምነት ከፍተኛ ጫና እየተደረገበት ነው። የተለያዩ የአማራ ድርጅቶች ኢትዮጵያውያንም ወደ አፍሪካ ህብረት ስልክ በመደወል ደብዳቤ በመጻፍ በተለያዩ መንገዶች ህብረቱ በሂደቱ ላይ ተሳታፊ የሆነበትን እንዲመረምረው ጥያቄ አቅርበዋል። ይህንን መነሻ አድርገን ሌሎች ርዕሰ ጉዳዮችንም እናነሳለን። አብራችሁን እንድትቆዩ ግብዣችን ነው። መልካም ጊዜ። ጤና ይስጥልኝ ያሬድ። ጤና ይስጥልኝ መሳይ፣ እንደምን አለ? እንዴት ነህ? ዛሬ በዕለተ ሰንበት ተገናኝተናል። ወጀቡ እንዴት አደረገ? የሰሞኑ ወዲህ ወዲያም ያላትም የኢትዮጵያ የፖለቲካ ምንድነው የምንለው ንቅናቄ ይባል ወይ መደፍረስ ይባል ደፍርሶ ሊጠራም የሚችልበት እድል እንዳለ እንደው ምልክቶችን እያየን ነው። ለማንኛውም የሰሞኑ ወጀብ እንዴት አደረገ? እንግዲህ የነውጥ ውስጥ ያለ አገር በየቀኑ ሰበር ዜናዎች፣ አስደማሚ ዜናዎች አያጡትም እና የኢትዮጵያ ፖለቲካ ያው እየተናጠነ ያለው አገሪቷም በግጭትም በፖለቲካ ትኩሳት እየታመሰች ነው ያለችው። በየቦታው ግጭቶች አሉ። መንግስት ደግሞ መንግስት ለመምሰል የሚያደርገው መፍጨርጨር አለ በየአቅጣጫው። ስለዚህ በየቀኑ አስደማሚም አንዳንዴም አስደንጋጭ፣ አሳዛኝ፣ አሳፋሪም የሚያሸማቅቁም ክስተቶች በትሰማለህ እና ያው አለን እየተደመምን እያዘንን እየቆዘምን አለን። እንግዲህ ያሬድ እንግዲህ ከሰሞኑ ክስተቶች አንድ የአፋድ አመራር አባል ወደ ብልጽግና በማምራት የሰላም ስምምነት አደረገ የሚለው ዜና ነው። የብልጽግና ሚዲያዎች የክልሎች አልቀሩ፣ ኤፍኤም አልቀረም፣ የፕሪንት ሚዲያው በሙሉ የሽፋን ዜናቸው ግንባር ቀደም ዜናቸው አድርገውታል። ሰፊ ሽፋን ነው የሰጡት። እውነት ለመናገር በማስረሻ ሰጤ ብልጽግና የሚድን እስከሚመስል ድረስ ብልጽግና ከገባበት በሽታና አዙሪት ሲጠብቀው የነበረው ፍቱን መድኃኒት የማስረሻ መምጣት እስኪመስል ድረስ ነው ሰፊ ሽፋን የሰጡት። በዚህ ደረጃ መውደቃቸውን፣ በዚህ ደረጃ እየፈራረሱ መሆናቸውን ያልተረዳ ካለ ምናልባት ያልባነነም ካለ አሁን በሚገባ ይገለጽለታል። እውነትም ብልጽግና እየፈራረሰ ነው። አንድ ግለሰብን ይዘው እንዲህ አይነት ድምቀት ያለው ፕሮፓጋንዳ ላይ መጠመዱ፣ የዚህ ደግሞ ፕሮፓጋንዳ አጃቢ ሆነው የመጡት ኢጋድና የአፍሪካ ህብረት ደግሞ የበለጠ ነገሩን ሌላ መልክ እንዲይዝ አድርገውታልና አሁን እንደምንሰማው ከሆነ የአፍሪካ ህብረት በጉዳዩ ላይ አስቸኳይ ስብሰባ ሊያደርግ እንደሆነ ነው ያው ስራ አስፈጻሚ ኮሚቴ አባላቱ። ምክንያቱም የተደረገውን ነገር በተመለከተ የመጣባቸው ያለውን የህዝብ ቁጣ የሚቋቋሙት አልሆነም። በበርካታ ተቋማት በበርካታ አካላት ነው እንግዲህ ተቃውሞ እየቀረበባቸው የሚገኘው ከህዝቡ ባሻገር። እንዴት አየው? ይሄን አጠቃላዩን ሂደት እንዴት ስትከታተለው ነበር ያሬድ? በወቅቱ አጠር ያለ ነገሩን የታዘብኩበትንም መንገድ ሼር አድርጌያለሁ በማህበራዊ ድረገጽ። ለኔ የሚታየኝ ነገር ይሄ የቅቡልነት ዲፊሲት ኪሳራ የገጠመው የአገዛዝ ስርዓት ብዙ ነገሮችን እየጣሰ በጣም መጥፎ ሲግናል፣ መጥፎ ምልክቶች እየሰጠ ነው። የሰላም ድርድር እንዲዋረድ፣ ለሰላም ድርድር የሚሰጡ ቦታዎች እንዲረክሱ፣ ሽምግልና የሚባለው ነገር ትርጉም እንዲያጣ፣ እውነተኛ ድርድሮች ትርጉም እንዲያጡ የሚያደርጉ ስራዎች ነው። አሁን ብቻ አይደለም፣ በተከታታይ ከዚህ በፊት ኦሮሚያ ክልል በጦርነት እየታመሰ የኦሮሚያ ክልል ታጣቂ ኃይሎች ጋር መስማማት፣ ታንዛኒያ ድረስ ሄደው መስማማት ያቃተው ያገዛዝ ስርዓት ከ6 ወር በፊት ከዛ ቡድን ተገንጥለው ወጥተው ካምፕ ውስጥ ቁጭ አድርጎ ሲቀልባቸው የነበሩ ሰዎችን አምጥቶ ልክ ሱፍ አልብሰው ከተማ ያዞሩና ትልቅ የሰላም ድርድር ተደርጓል። የኦሮሚያ ክልል ጉዳይ ግጭት አበቃለት፣ ነገሮች በቁጥጥሩ
ራችን ውስጥ ናቸው የሚል አይነት በጣም የተሳሳተ መልእክት ለማህበረሰቡ ሰጥተዋል። በዛው ወቅት ግን ሰዎች ክልል ውስጥ ይገደሉ ነበር፣ ይታፈኑ ነበር፣ የመንግስት ባለስልጣናት ሳይቀር። እንግዲህ ኦሮሚያ ክልል ውስጥ ሰላም አስፍኛለሁ ተስማምቻለሁ ያለ መንግስት ነው። አሁን ባለፈው ሳምንት ይመስለኛል የክልል ውስጥ ከፍተኛ የህግ ባለሙያዎች የአቃቢ ህግ ባለሙያዎች ሳይቀሩ ታፍነው የተገደለም ሰው አለ። ስለዚህ እንዲህ አይነት ሁልጊዜ የሆነ ገበናውን ወይ የሆነ ክፍተቱን ለመሸፈን ሲል ወይም አዲስ የሆነ ገጽታውን ለማሳመር ሲል የሚወስዳቸው እርምጃዎች በማህበረሰብ ውስጥ ትልቅ ቦታ ሊሰጣቸው የሚገቡ ቫልዩዎችን የዓለም አቀፍ ማህበረሰቡ ትልቅ ግምት ሊሰጣቸው የሚችሉ ነገሮችን የሚያጠፋ ነው። አሁን የሰላም ስምምነት ሲባል በቃ ቀልድ ሆኗል በብልጽግና ቤት ውስጥ። ብልጽግና ለአንድ ሰሞን ገጽታ ሽፋን ሲል እንዲህ አይነት ሪስክ ይወስዳል። ልክ ከሶማሌላንድ ጋር ተንደርድሮ ሄዶ ስምምነት ፈርም ያለው ብሎ አብይ ስምምነቱን በፈረመ በትንሽ ደቂቃ ውስጥ በኢትዮጵያ ዜና እንኳን ደስ አላችሁ ተብሎ ፖስተር የሚገርም ፖስተሩ ስምምነቱ ከመፈረሙ በፊት የተዘጋጀ መሆኑ ምንም ጥርጥር የለውም። እኔም እዛው አዲስ አበባ ነበርኩ። የአብይ አህመድ የሆነ በቃ የባህር በር አስገኙልን የሚል ትልቅ ባነር ተሰርቶ ተለጥፎ ጭፈራ ነበር። ስለዚህ ይሄ የቅቡልነት ክራይሲስ የቅቡልነት ችግር ሲገጥምህ የምትሄድበት መንገድ ነው። አሁን ከፋኖም ኃይሎች ጋር አደረግን የሚባለው ስምምነት ቀድመው ራሳቸውም የመንግስት ሰዎች ሳይቀሩ አንድ የፋኖ ቁልፍን ሰው ማረክን እጅ ሰጠ የተለያዩ ዜናዎች ሲሰሩ ቆይተው ዋናው ድርጅት ቁጭ ብሎ ከአንድ ግለሰብ ጋር እንዲህ አይነት ስምምነት አደረግን ማለት አሁንም በሰላም ማላገጥ ነውና አብይ አህመድ ያገዛዝ ስርዓቱ ከዚህ በፊትም ደጋግመን እንዳልነው ግጭትን መሰረት ያደረገ ነው። በግጭት ላይ ያተኮረ ግጭት ተኮር የሆነ የአገዛዝ ስልትን የተከተለው ግን ያ አልበቃ ብሎ ደግሞ የሰላም ስምምነቶችን ሆን ተብሎ ለእንደዚህ አይነት እና ይሄ ምናልባትም እየቆየ የእረኛውና የቀበሮው ታሪክ ነው የሚሆነው። መንግስት ከልቡ ሰላም የፈለገ ጊዜ ማን ሊያምነው ይችላል? አንድ እሱ ነው። ሁለተኛው የአፍሪካ ህብረትን ሰዎችም እኔ በጣም በድፍረት መናገር የምችለው እነዚህን ሰዎችም አሳስተዋቸዋል። የመንግስት ሰዎች ትክክለኛውን የፋኖን ሰዎች አግኝተናል። አንተና እስክንድር ያደረጋችሁትን ኢንተርቪው ሰምቻለሁ። እነዚህ ሰዎች በተወሰነ ደረጃ ኢንጌጅመንት ነበራቸው። ስለዚህ ከዚህ ይሄን ሰውዬ ይዘው ከዋና ሰዎቹ ጋር ልክ እንደተስማሙ አድርገው እነዚህን የአፍሪካ ህብረት ሰዎች እዛች ለፎቶ እይታ ነው ይፈልጓቸው። ይሄ የአገር ውስጥ ያለውን እሴት ከማበላሸት አልፈህ በአህጉር ደረጃም ሌሎች የአህጉር ተቋማትንም ጭምር አንተ የገባህበት የፖለቲካ ኮራፕሽን ውስጥ ለመክተት እና አብይ የሄዱበትን ርቀት ነው የሚያሳየውና ምንም ጥርጥር የለኝም የአፍሪካ ህብረት ሰዎች ከተወሰኑ ቆይታዎች በኋላ እውነታውን በትክክል ሲረዱት በዚህ ጉዳይ ላይ የሆነ ነገር ማለታቸው አይቀርም። ግን እንደ ሀገር እንደ ኢትዮጵያዊ ሆነ ስታየው ግን በአገዛዝ ስርዓቱ በኩል የሚደረገው ነገር ህግን መጫወቻ ማድረግ፣ ሰላምን መጫወቻ ማድረግ፣ የሀገር ሉዓላዊነትን መነገጃ ማድረግ፣ እነዚህ ሁሉ የባህር በር ፍለጋ አስመስለህ ስልጣንን ለማቆየት የሚደረጉት ስራዎች ሁሉ የአገዛዝ ስርዓቱ የገባበትን ቀውስ ማሳያዎች ናቸው። መሳይ ያሬን እንደው ወደ አፍሪካ ህብረትና ኢጋድ ጉዳይ እመጣለሁ። ግን እንደው ይሄ አገዛዝ መቼ ነው የሚያበቃው? መቼ ነው የሚያቆመው? ህዝብን ማታለል አሁን ቀደም ሲል የጠቀስከውን የሶማሌላንዱን እንኳን ደስ አላችሁ ፈጣሪ ይመስገን ከማለት ሌላ ምን ይባላል ከሚል መገለጫ ጋር እንደዛ ህዝቡን በፕሮፓጋንዳ መግቢያ መውጫ ነፍስ ውጪ ነፍስ ግቢ ያደረጉበትን ጊዜ እናስታውሳለን። ያ ብቻ አይደለም። ባለፉት 7 ዓመታት የአብይ አህመድ አገዛዝ መለያ ባህሪው መሬት ላይ ከሚሰራው ይልቅ በሚዲያ ላይ በቴሌቪዥን ላይ የሚያስጮህ ነገር የሚበረክትበት ወደ ተግባር ያልተመነዘሩ ቃሎች የበዙበት
የስልጣን ዘመንን ነው የምናስታውሰው። ምናልባት በህወሓት ኢህአዴግ ዘመን በዚህ ደረጃ ህዝብን እያታለሉ ህዝብን እየናቁ የታዩበት አጋጣሚ ካለ እንደው በቁጥር ልንጠቅስ እንችላለን። ይህ ግን በየዕለቱ ህዝብን ማታለል፣ በየዕለቱ ለህዝብ ያላቸው ንቀት የሚያሳዩ ተግባራትንና መልእክቶችን ነው የሚያስተላልፉት። እንደው መቼ ነው የሚያበቃው ይህ ንቀታቸው? እንግዲህ መብራት አምጥተንልሃል፣ አባይ ግድብን ይኸው መረቅንልህ ብለው ያ ሁሉ ጭፈራ ከተደረገ በኋላ ይኸው የኢትዮጵያ ህዝብ ከፈረቃም ባሻገር እንደው በተከታታይ መብራት እየጠፋ አሁንማ ለጉድ ነው አሉ። መብራት በየጊዜው ነው የሚጠፋው። ሰው መስራት አልቻለም፣ መንቀሳቀስ አልቻለም። አባይ ግድብ ተገደበ ተመረቀ ተብሎ ይዞላቸው የመጣው ሲሳይ የለም። እንዲህ አይነት ህዝብን እያደናገሩና በንቀት የተስፋ ዳቦ እያስገመጡ እስከ መቼ ዘልቃሉ ነው? ይሄ ነገር የሚያቆመው መቼ ነው? ትልቁ ነገር መሳይ በህዝብ በኩል ተቀባይነት አላገኘውም ብለህ ስታስብ መንግስታት ብዙ ጊዜ የሚያደርጉት ህዝብ የሚፈልጋቸውን ነገሮች፣ ጤናማ መንግስት ከሆነ ህዝብ የሚፈልጋቸውን ነገሮች አድርጎ አሳይቶ የህዝብን ቀልብ ገዝቶ ቅቡልነትን በዛ መንገድ ያተርፋል። እሱን ማድረግ ሳትችል ስትቀር ደግሞ ፕሮፓጋንዳ ላይ ነው የምታተኩረው። የፕሮፓጋንዳ እየነዛህ ኢሜጅህን በጣም አገዝፈህ የውሸት ነገ አሁን አብዛኛዎቹ ንግግሮች የፖለቲካ ቀብድ የምትለው እንደዚህ ልናረግላችሁ ነው፣ ነዳጅ ልናወጣላችሁ ነው፣ እንደዚህ ልንሰራ ነው፣ እንደዚህ ልንሰራ ነው የሚሉት ንግግሮች ሁሉ ትንሽ ትሰራና አብዛኛው ንግግርህ ግን በቀብድ ነው ሰርቫይቭ ማድረግ የምትፈልገው። ነገ ይሄን እናረግላችኋለሁ፣ ስለዚህ ግዴላችሁም ከኔ ጋር ቆዩ ነው። እሱንም ማድረግ በዛም እንደዛም አድርገህ ፕሮሚስም ገብተህ የውሸት ፕሮሚስም ህዝቡን አሁንም አልተቀበለኝም ብለህ ስታስብ ግን ነጭ ውሸት ውስጥ ነው የምትገባው፣ ወደ ለየለት ቅጥፈት ውስጥ ነው የምትገባው። እና መቼ ይቆማል የምትለው አይ ቲንክ አንድ ሰው አንተን አንዴ ሁለቴ ሊያታልልህ ይችላል። ሁሌ የሚያታልልህ ከሆነ ግን አንተ ጋር ነው ችግር ያለው። ስለዚህ እኔ የኢትዮጵያ ህዝብ አሁን በብዙ የመንግስት ሚዲያዎችን ስራዬ ብዬ እከታተላለሁ እና በእያንዳንዱ ዜናዎች ስር ያለውን የህዝብ ኮሜንት ያየህ እንደሆነ የአብይ አህመድ የግል ፔጁ አካውንቶች ውስጥ የሚሰጡትን ትዊተር ላይ ፌስቡክ ላይ የሚሰጡትን አስተያየቶች ከተመለከት ህዝቡ እየተታለለ አይደለም፣ ውሸታሞች ናቸው። አሁን በዚህ በፒስ አግሪመንት ኢትዮጵያ ቴሌቪዥን ዜናውን እንደሰራ የተጻፉ ኮሜንቶችን ቁጭ እያነብ ነበር። የአፍሪካ ህብረት መግለጫውን እንዳወጣ የአፍሪካ ህብረት ፔጅ ስር ያሉትን ኮሜንቶች አይ ነበር እና ሰው እየተታለለ አይደለም። ግን ሁሌ ሊያታልልህ የሚፈልግንና ውሸታም ነው ብለህ የምታስበውን ኃይል ምን ያህል ጊዜ ትፈቅድለታለህ ነው ጥያቄው እንጂ እንትኑ አብቅቷል ብዬ ነው እኔ የማስበው። እና አብይ የኢትዮጵያን ህዝብ አሁን ህፃናቶችን ጭምር በቀደም አንድ ዜና ላይ አንተ ያቀረብከው የህፃናቶች አብይ እያለ ምን ሰላም አለ የሚለው ነገር እነዚህ እንግዲህ ገጠር ውስጥ ያሉ ህፃናት ልጆች ናቸው። ብዙ መረጃ የሚደርሳቸው የለም። ግን ቀያቸው ላይ ጥይት ይጮሃል፣ መትረየስ ይጮሃል። የመንግስት ወታደሮች መተው እናቶቻቸውን ይደፍራሉ። በቢቢሲ ሪፖርት እንዳየው እህቶቻቸውን ይደፍራሉ፣ አባቶቻቸውን ይገሉባቸዋል። መንደራቸው ውስጥ ድሮን ይጮሃል። ከዛ በኋላ ለነዚህ ልጆች የፈለግከውን አይነት ተአምር ሰራላቸዋለሁ ብትል ማንም ሊያምን አይችልም። እና ከተማም ውስጥ አሁን እና አብይን የሚያምኑ እና አብይን እውነተኛ አድርገው የሚወስዱ ሰዎች እኔ ብዙ አላይም። አሁን የማመን ያለማመን እንትን ሳይሆን በቃ እነሱ ብታምኑም ባታምኑም ብለው ነው የሚቀጥሉት። ህዝብ መቼ ያስቆማቸዋል የሚለው ጥያቄ ነው ለኔ ወሳኙ እንጂ በዚህ ሁኔታ አይቀጥሉም። እና ትልቁ ችግር ግን ምንድነው? ከመጀመሪያውም አሁን ብቻ አይደለም መሳይ፣ ላለፉት 7 ዓመታት አብይ አህመድ ከመጣበት ጊዜ ጀምሮ የገጽታ ትኩረቱና ምናልባትም ወደፊት ደግቀን ሲመጣ በደንብ ኦዲት ቢደረግ የብልጽግና ትልቁ በጀት ለገጽታ ግንባታ ያወጣቸው
ኮስሞቲክ የሆኑ ጉዳዮች ላይ ኢቭን እኔ ይሄ እነዚህ የሎጅ የምናምን እሱ ለቱሪዝም ለምናምን ይላል። ሰላም በሌለበት ሀገር ቱሪስት ሊመጣ አይችልም። ይሄ ቤተ መንግስት ግንባታው ምናምን ሁሉ ከገጽታ ጋር ነው አያይዤ የማያቸውና ለገጽታ ግንባታ ያገዛዝ ስርዓቱ ያወጣው ገንዘብ የሀገሪቷን ኢኮኖሚ በከፍተኛ ሁኔታ ሊታደግ የሚችል እና አንዱ ትልቁ የኢኮኖሚ ሱሳይድ አይነት የፈጸመበት እንትን ትልቅ ክራይም ለገጽታው የሰጠው ትኩረት ነው እና የመጀመሪያ ስልጣን ቢሮ የገባበትን 1 አመት ሲያከብር ከዚህ በፊት ሌላ ሚዲያ ላይ ተከሽዋለሁ የፎቶ ኤግዚቢሽን አዘጋጅቶ ነበር ጽፈት ቤት ውስጥ እና ሰዎች ሲስም ያሮጊቶች ቤት ሲያፈርስ ራሱ ነው ደግሞ ሁሉም ቦታ ላይ ራሱ ተነስቶ ማአት ፎቶ የሰራቸው ልማቶች እንኳን አይደሉም እሱ ነው እዛ ሰው ሲያቅፍ ሲስም ሲጨብጥ ያለውን ፎቶ አዘጋጅቶ እንትን አድርጓል። በቅርብ ጊዜ ደግሞ የጠቅላይ ሚኒስትሩ ንግግሮች ተብሎ ወደ መጽሐፍ ያሳተመ እኔ እንደዚህ ያደረገ ያገዛዝ እንትን የለምና ይሄ የሚያሳይ ሰውየው ለታይታና ለገጽታው የሚሰጠው ክብደት አሁን ወደ ውሸት ወደ ለየላቸው ውሸቶች ጭምር እየነዳው ነው ያለውና በዚህ ግን የሚታለል የማህበረሰብ ክፍል አለ ብያለስ እንደው ያሬድ ፕሮፓጋንዳም እኮ ጥበብ ነው። ፕሮፓጋንዳ ሲባል ከጫፍ እስከ ጫፍ እንዳለ ውሸት ይዘመተ ህዝቡን በዛ በውሸት ማጥመቅ ማለት አይደለም። ፕሮፓጋንዳ እውነት እንደውም ከ90% በላይ እውነት ይዘ አቀራረብ ላይ ያን የምታቀርብበት መንገድ ሰውን እንዲስብ ሰው እንዲያዳምጥ አድርገህ የምታቀርበው ጥበብ ነው። ፕሮፓጋንዳ በራሱ መጥፎ አይደለም። ፕሮፓጋንዳ ግን ውሸቱ ሲበዛ ፕሮፓጋንዳ ሳይሆን ይሄ ቅጥፈት ነው። ይሄ ሐሰተኛ መረጃ ህዝብን ለህዝብ በማቅረብ ማወናበድ ማለት ነው። ስለዚህ አንዳንድ ጊዜ ፕሮፓጋንዳ የሚለውንም ቃል ህዝቡ ሁሉ ጊዜ በኔጌቲቭ ባሉታዊ መልኩ እንዳይመለከተው ነው። አገዛዙ ነው በተለየ ሁኔታ ውሸትን የፕሮፓጋንዳ ዋና ማጠንጠኛ አድርጎ እየተጠቀመ ያለው። ቀደም ሲል ስለ ቱሪዝም ስታነሳ ቱሪዝሙ ላይማ ተስፋ ቆረጡ መሰለኝ። አሁን የቱሪዝም ሚኒስትሯ ማናት እሷ አውሮፕላን እያስነሳች የሆኑ ነጮችን ሰብስባ ቢቸግራት ይዛ መሄድ ጀመረች። ማንም መምጣት ሳይችል ለቴሌቪዥን ቃለ መጠይቅ የሚበቃ ፈረንጅ ጠፋ። የሚያሳዩት ነገር የሚታይ ነገር ሁሉ በጦርነት ውስጥ ያለ ሆነ። ስለዚህ አሁን ትንሽ ሰላም አለበት የተባለ ድሬዳዋና ሐረር ይዛቸው ሄዳ ቱሪዝሙን ለማጎልበት ለማጠናከር ያለመ ጉዞ ተደረጋሉ። እንግዲህ እሷ ሁሉንም እጃቸውን እያያዘች አውሮፕላን እያስነሳች በየቦታው አትሄድ ነገር ሌላ ቦታ በአውሮፕላንም የማይቻል ነው፣ ከባድ ነው። ስለዚህ ቱሪዝም የሚባለው ነገር ያለቀ ያከተመ ነገር ነው። ይሄ ምንም እንደው በፕሮፓጋንዳም ሊሸፍኑት በገጽታ ግንባታ ብለው እንደው የቴሌቪዥን ፕሮግራም ምንም ቢሰሩለት የማይሸፈን ጥሬ ሐቁ አደባባይ ላይ የተጋለጠ መሆኑን በደንብ ማየት እንችላለን። ያሬድና ወደ ጉዳያችን እንመለስ። እንደው እንዲህ አይነት ድርድር እንዲህ አይነት ቅጥፈት ያለበት ሰላም ተብሎ የሰላም ቃል ይጠራበታል፣ ግን ሰላም የሌለበት አብይ አህመድ ከመጣ እንግዲህ ይሄ ሶስተኛ ፌክ የሆነ በጣም ሐሰተኛ ድርድር ነው ያየ ነው። አንዱ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ያመጣውን ጣጣ ምን ላይ እንዳለ አሁን በደንብ ህፃን አዋቂ ሁሉ የሚረዳበት ሁኔታ ነው የተፈጠረው። ሌላው የታንዛኒያው ስምምነት ነው ከኦሮሞ ነጻነት ሰራዊት ጋር። ያንን በተደረገ በ6ኛ ወሩ የጃልሰኝ ቡድን አምጥተው ከዛ ውስጥ ወደ 1000-2000 ወታደሮችን አሁን እስር ቤትና መልሰው ጫካ የገቡበት ብዙዎችም የሞቱበት ሁኔታ ነው የተፈጠረው። ስለዚህ የታንዛኒያ ስምምነት የሚባል የለም። ከጃልሰኝ ጋር የተደረገውም ስምምነት ፈርሷል። አሁን ደግሞ ሌላ ሐሰተኛ በጣም ደግሞ ይሄ ከሁሉም የወረደ መንግስት የሚባለውን ስም ይዞ የሚንቀሳቀስን አገዛዝ የማይመጥን በጣም አሳፋሪ የሆነ ክስተት ነው የተስተናገደው። ምን ሊመጣ ነው? በዚህ መልኩ የአማራ ህዝብን ሰላም ማምጣት ይቻላል ወይ? በየትምህርት ቤቱ ወታደር አስፍረ፣ በየቤተ ክርስቲያኑ በየዩኒቨርሲቲው ታንክና ዙ 23 ያስቀምጠ እነሱን ሳታወጣ የሆነ እንኳን ለሰላም ያለህን ቀናኢነት ለሰላም ያለህን ቁርጠኝነት የሚያሳዩ ነገሮችን ሳታደርግ አሁንም በድሮን እየመታ አሁንም በከባድ መሳሪያ እንደዚህ አይነት ጥቃት እየፈጸምክ ምንድነው ሰላም? ሰላም ትርጉሙ ምንድነው? ይህን እውነት የአፍሪካ ህብረት በግለሰብም ደረጃ ይሄዱ በተቋምም
ይሄ ነገር ጠፍቷቸው ነው ወይ? ትንሽ መፈተሽ ትንሽ መረጃ መሰብሰብ አቅቷቸው ነው የአብይ አህመድ ቲያትር አድማቂ ሆነው የመጡት? ብዙ ጥያቄ ልናነሳ እንችላለን። ግን በዚህ መልኩ ሰላም ይመጣሉ ያሬድ? ከሱ ጥያቄ በፊት አንድ አጭር ነገር ከዚህ ከቱሪዝም እንትኑ ጋር በቅርብ ጊዜ የአማራ ክልል በ6 ወር ውስጥ ወደ ስንት ሚሊየን ቱሪስት ወደ ክልላችን መጥቷል የሚል በጣም ውሸት እስከምን ድረስ እንደሚዳፈሩ ለመዋሸት እና ያንን የሚገዳደር መረጃ ይዞ የሚመጣ ህዝብ የለም ብለው ስለሚያስቡ ክልሉ በዚህ ደረጃ እየታመሰ ወደ ጎንደር ወደ ባህር ዳር የሚሄድ ልክ ማአት ቱሪስት እንደሚፈስ አድርገው ነው እንትን ያደረጉትና ይሄ ነገር ምን ያህል እንደሚያሳስባቸው ቅድም ስትል ትዝ ስላለኝ ነው። ለኔ የዚህ የስምምነቶቹ ጉዳይ የአብይ አህመድ ቅድም እንዳልኩት ነው ለገጽታው የሚጨነቀውን ያህል እንግዲህ አሁን ከተፋላሚ ኃይሎችም ጋር ስምምነት ላይ ስለደረስን ነገሮች በቁጥጥር ውጭ ከቁጥጥራችን ውጭ አይደሉም፣ ሰላም እያሰፈንን ነው። ለምርጫ ብዙ ጊዜ በራሳቸው ገንዘብ አያካሂዱም። መሳይ ከፓርላማ የሚመደበው ጠቅላላ በጀት እንዳለ ሆኖ መንግስት በጣም መጠነኛ ገንዘብ ነው። ሊያውም ደግሞ አሁን ክራይሲስ ውስጥ ናቸው። የምርጫ ከፍተኛ ገንዘብ የሚመደበው ከአውሮፓ ዩኒየን ከአሜሪካና ከተለያዩ አገሮች የሚሰጡት ገንዘብ ነው የሀገሪቷን የምርጫ ከፍተኛውን በጀት የሚሸፍነው። አብዛኛውን ወጪ የሚሸፍኑት እነሱ ናቸው። ግን አሁን እነሱ እንደ ቅድመ ሁኔታ የሚያዩት የሰላም ሀገሪቷ ውስጥ ከሌለ ለምርጫ የሚያወጧቸውን በጀቶች ሆልድ ያደርጋሉ። ስለዚህ በየቦታው ሰላም ፈጥረናል የሚሉት እንዲህ ያሉ ስምምነቶች ሌሎች እንድምታም አለው። የበጀት ጋር የተያያዘ ከድጋፍ ጋር የተያያዙ እንድምታዎችም የማጭበርበሪያ መልእክቶች አሉት። ዋናው ነገር ግን እኔ አይ ቲንክ ዶክተር ወርቅነህ ገበየሁ ካስታወስክ መጀመሪያ ወደ ተባበሩት መንግስታት ነበር ሊገባ የነበረው። ስራ ሁሉ እንትን ብሎ ወደ ኬንያ ሊሄድ በቃ ሁሉ ነገር ይፋ ከተደረገ በኋላ የሰብአዊ መብት ድርጅቶች ፒቲሽን ተፈራርመው ባለፈው የአገዛዝ ስርዓት ውስጥ ቶርቸር ያስፈጽም የነበረ ሰው እንዴት ወደ ተባበሩት መንግስታት ይመጣል የሚል ጫና ሲደረግበት ነው የተባበሩት መንግስታት ቅጥሩን ሁሉን ነገር ከጨረሰ በኋላ ፖዚሽኑን የከለከሉት። ከዛ በኋላ ወዲያውኑ አብይ ተረባርበው ወደ ኢጋድ እንዲመጣ ሲያደርጉት አንዱ ዓላማ የአብይን ጉዳይ በኢጋድ በኩል ማስፈጸም ነው አንዱ እንትን እና ካስታወስክ የታንዛኒያውም ስምምነት ላይ ለጃልመሮ የበረራ ፋሲሊቲውንም ምኑንም ያመቻቸው እነ ወርቅነህ ገበየሁ ነበሩ። ስለዚህ ለአገዛዝ ስርዓቱ እነዚህን የሪጂናል ተቋማቶችም ለመጠቀም እዛ ፕላንት የተደረገ ሰው ነው እና የሱ እጅ እንዳለበት ምንም ጥርጥር የለውም። በዚህኛው እንትን ላይ ጣልቃ እንዲገቡ ድራማው ላይ እንዲሳተፉ የነ አብይና የነ ወርቅነህ ገበየሁ ስራ ነው። ይሄ ግን የከሸፈ ነው። በጣም በተሳሳተ መንገድ ነው፣ መጥፎ ቦታ ላይ ነው የሚጥላቸው። ምክንያቱም የአፍሪካ ህብረት ከአንድ ሰው ጋር የተደረገን ስምምነት እንደ አንድ የክልሉ ተዋጊ ኃይል ስምምነት እንዳደረገና ከዛም አልፈው የክልሉ ሰላም ከዚህ በኋላ እንደሚረጋገጥ አድርገው የወጣው መግለጫ ተቋሙን ምን ያህል እንዳሳሳተው አሁን የሚረዱ ይመስለኛል ከህዝብ ጩኸትና ራሱ ደግሞ ተቋሙ ስሙ የተጠቀሰው ተቋም የፋኖች ህብረት የሰጠው መግለጫ እና በእንግሊዘኛ የሚወጣው መግለጫ በደንብ ይሄንን ስራ ላሳሳቷቸው ሰዎች መልእክት በደንብ የሚሰማ መልእክት ይመስለኛል። ትልቁ ነገር ግን ምንድነው እኔ በጻፍኩት እንትን ላይ በፕሪቶሪያውም ስምምነት ላይ አብይ በቅን ልቦና አልነበረም አግሪመንት ውስጥ የገባው፣ ሌሎቹም በዛኛውም ሳይድ ያሉት እና የሰላም ስምምነቶች በጣም ጠባብ ለሆነ የፖለቲካ አጀንዳ እንዲውሉ ስለሚደረግ ዘላቂ ሰላም ሊያመጡ አይችሉም። ለዛ ነው የትግራዩ
እንትን አሁን እንደገና ሌላ ውጥረት ውስጥ የገባው በኦሮሚያ ክልል የተደረጉ በርካታ በየጊዜው አደረግናቸው የሚሏቸው ስምምነቶች ቅልቦና ላይ የተመሰረቱ ስላልሆኑ ስምምነት ያደረጉትን ሰዎች በማግስቱ ያስሯቸዋል ወይ የሆነ ነገር ይደረጋል፣ ግጭቱ ይቀጥላል እና አሁንም ይሄም ተመሳሳይ ጣፍንታ ነው የሚገጥመው። ግን የአብይን ክሬዲቢሊቲ የበለጠ ሰውየው በአህጉር አቀፉም ፖለቲካ ውስጥ የማይታመን በዓለም አቀፍ ፖለቲካም ውስጥ ትልቅ እምነት የሚያሳጣው መጥፎ ስተት ይመስለኛል ይሄ ሰሞኑን የፈጸሙት ስተት። እንግዲህ ያው በዓለም አቀፍ ደረጃ ገጽታችን እንደውም የበለጠ ከኩስምና ወጥተን ቀና እያልን ነው የሚል ነገር ነው። እንግዲህ ሁሉ ጊዜ የምንለው ነገር አለ። ብልጽግና ካለ ድህነት ኢትዮጵያ ውስጥ ስር ሰዷል ማለት ነው። ሰላም ሰላም ካሉ ኢትዮጵያ ውስጥ ቀውስ፣ ጦርነት በየቦታው አለ ማለት ነው። ስለዚህ በብልጽግና መዝገበ ቃላት ውስጥ ፍቺው ተቃራኒው ነው። ከዚህ አንጻር አሁን በገጽታ ግንባታ ከፍ ብለናል ካሉ ምን ያህል ኢትዮጵያ በዲፕሎማሲው ወደ ኋላ እየተንሸራተተች እንደውም በጣም ኩስምና ውስጥ ከመግባት አልፋ ስሟ ማይጠራበት ዘመን ላይ ደርሰናል። ሰሞኑን እዚህ አሜሪካ የተደረገ የኮንጎና የሩዋንዳን ስምምነት እንደው ኢትዮጵያን የምታል በአፄ ኃይለ ሥላሴ ጊዜ አፍሪካን አንድ ያደረጉ አፍሪካን ያስታረቁ እሱም ይቅር በነ መንግስቱ ኃይለማርያም ጊዜ የነበረውም አፍሪካን አንድ የማድረግ ነገር እሱም የኢትዮጵያ ሚና ይታወቃል። በመለስ ዜናዊ ጊዜም ጭምር ያለውንም ነገር በአፍሪካ ላይ ያለን ገጽታ እውነት ለመናገር የኮሰመን አልነበረም። አሁን በዚህ ስምምነት ላይ ኢትዮጵያ ስሟም ሳይጠራ ኬንያ ፕሬዝዳንቱ ተጋብዘው በዚህ ስነ ስርዓት ላይ ተገኝተው እንደ ዳኛ እንደ አስታራቂ የታዩበት የኬንያ ሞገስ ከፍ ያለበት ብቻም አይደለም 1.6 ቢሊዮን ዶላር እንደው በኪሳቸው ለሀገራቸው ሸጉጠው የተመለሱበት ሁኔታ ነው የተፈጠረው። ስለዚህ ምንድነው አብይ አህመድ ራሱ ፎቶ እየተነሳ ከሚለጥፈው ልክ እንደ አንድ ታዋቂ ሰዎችን እያሳደደ ፎቶ እየተነሳ እንደሚለጥፍ አንድ አክቲቪስት ካልሆነ በስተቀር ለሀገር የሚጠቅም ጠብ ያለ ነገር ሳያስገኝ የበለጠ ኢትዮጵያን እያዋረደ ያለበት ሁኔታ ነው ያለው። ግን እነዚህ አፍሪካ ህብረትና ኢጋድን እንዳልከው ነው። እንደው ኢጋድ የሚባል ሀገር በአሁን ሰዓት ቀውስ ነው። አፍሪካው ቀጠና ሱዳን ቀውስ ውስጥ ነች፣ ኢትዮጵያ ቀውስ ውስጥ ነች፣ ኤርትራ ያለው ሁኔታ ይታወቃል። ያው ለኢጋድ ያላትም አቋም በግልጽ የሚታወቀውን እንኳን ለኢጋድ ለአፍሪካ ህብረት የኤርትራ አቋም ግልጽ ነው። ፕሬዚዳንቱ በየጊዜው የአፍሪካ ህብረት እንዴት እንደሚገልጹ ይታወቃል። ምንም ሰላም በሌለበት ኢጋድ ዝም ብሎ ተጎልቶ ያለ ተቋም ነው ማለት ነው የምንችለውና ከዛ ይልቅ ግን ለአብይ አህመድ እንደ መሳሪያ እያገለገለ ያለ የኦህዴድ ሰው ገራፊ የነበረ ሰው ብዙ ሰው ሲያሰቃይ የነበረ ሰው ግን የዚህ ጸሐፊ ሆኖ የተመጣበት ሁኔታ ድርጅቱ ቀድሞኑ የከሸፈ ለመሆኑ ማሳያ ነው ማለት ይቻላል። እንደው የአፍሪካ ህብረት አሁን ዝግ ስብሰባ ላይ ያደርግ ነው እየተባለ ነው። አንድ ዶክመንት ወጥቶብኛል፣ ሶሻል ሚዲያን እየተቆጣጠርኩት አይደለም፣ ከቁጥጥሬ ውጪ ነው፣ እኔን አይወክልም የሚል አንድ ነገር ጽፏል። ምን አይነት ዶክመንት እንደሆነ ግን አልገለጸም። ያ በምንድነው ሰሞኑን አማራ ክልል ላይ ተካሄደ የተባለው አስቂኝ ድራማን የተመለከተ እንዳልሆነ ግን ምክንያቱም ከና አቋሙ አሁንም መግለጫው በዛው በዌብሳይቱ ላይ ይገኛል። ምንድነው አሁን የአፍሪካ ህብረት ሊል የሚችለው? እንዲህ አይነት ውርደት ውስጥ ገብቶ ነገ ከነጎዳ የኢትዮጵያንም ህዝብ አጠቃላይ ይቅርታ ካልጠየቀ ይሄ ተቋም እንደ ተቋምነት እንደው አለ ማለትስ ይቻላል? በእርግጥ በዚህ ጉዳይ ብቻ ሳይሆን በብዙ ጉዳዮች የከሸፈ ነው። ግን ይሄ ደግሞ የበለጠ ተቀባይነቱን እየሸረሸረ ምንም የአምባገነኖች መጠቀሚያ መገልገያ የሆነ ተቋም ተደርጎ እየታየ ነው ያለውና ምን እድል ጣፋንታ አለው ስሙን ለመመለስ የአፍሪካ ህብረት? የአፍሪካ ህብረት ዘሞስ ኮራፕትድ የሆነ ሪጂናል ኢንስቲትዩሽን ነው። ያው በየሀገራቸው ከተበላሸ የፖለቲካ ባክግራውንድ የመጡ የተሰባሰቡ ሰዎች ፖለቲከኞች ያሉበት ተቋም ስለሆነ ሃይሊ ኮራፕትድ ነው በብዙ መንገድ። ጥሩ ሜካኒዝሞች አሉት፣ ጥሩ የህግ ማዕቀፎች አሉት። ግን በዛው ልክ ደግሞ አክተሮቹ በተለይ ስቴት አክተሮቹ መንግስትን ወክለው ወደ አፍሪካ ህብረት የሚጓዙ የሚንቀሳቀሱ ስብሰባ ላይ የሚገኙ መንግስትን ወክለው የአመራር ቦታ ላይ ያሉ አብዛኛዎቹ ኦፊሻልስ ሃይሊ ኮራፕትድ ናቸው። የሚገርምህ ለምሳሌ የአፍሪካ ህብረት የትግራይ ጦርነት ከተካሄደም በኋላ አንድ አጣሪ ኮሚሽን መድቦ ነበር።
እና ያንን አጣሪ ኮሚሽን እና አብይ እንዴት እንዳስቆሙት ዝርዝር ታሪኩን ብትሰማ በጣም ነው የምትደነግጠው። እነዛን የተሰየሙ ሰዎች እንዴት አድርገው እንደሚይዟቸው ብዙዎቹ ኤክስፐርቶች በሀገር ወክለው የአፍሪካ ህብረት ውስጥ ቦታ የሚይዙ ሰዎች በዶላር በትንሽ ዶላር በቃ በቀላሉ የሚደለሉ የሚገዙ ሰዎች ናቸው። ስለዚህ ተቋሙ የራሱ የሆነ ችግር አለበት። እኔ አሁን በተመሳሳይ ቀን ዲሴምበር 4 የአፍሪካ ህብረት ሁለት የሰላም ስምምነት መግለጫዎች አውጥቷል። አንደኛው የሰላም ስምምነት ቅድም አንተ የጠቀስከውና እንኳን ደስ አላችሁ በሚል አፍሪካ ህብረት የዲሴምበር 4 ላይ የወጣ ፕሬስ ስቴትመንት ኦን ዘ ፒስ አግሪመንት ሳይንድ ቱዴይ ቢትዊን ዘ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኤንድ ዘ ሪፐብሊክ ኦፍ ሩዋንዳ ብሎ ያወጡት መግለጫ አለ። እዛው ዌብሳይታቸው ላይ አለ። የፕሬስ ስቴትመንታቸውን ፎርማት በትክክል ያሟላ ጀስት ስቴትመንት ብቻ ነው። ፎቶግራፍ የለውም፣ ምን የለውም። ፎር ሚዲያ ኢንኳየሪ ለተጨማሪ በዚህ ስቴትመንት ላይ ለምትፈልጉት መረጃ ብለው የሚስተር ኑር መሐመድ የስፖክስ ፐርሰኑን ኮንታክት አስቀምጠው ጀስት ጽሁፍ ብቻ ነው። አንድ ገጽ ነው፣ አንድ ስቴትመንት ነው። በዛው ቀን የወጣውን የኢትዮጵያ የአፍሪካን ዩኒየን ላንድ ማርኪንግ ፒስ አግሪመንት ብለው ያወጡትን ዌልካሚንግ ሳይኒንግ ቢትዊን አማራ ሪጅን ኤንድ ፋኖ የሚለው በጣም የሚገርም ነው። ያኛው በስቴቶች መካከል የተደረገ ነው። ይሄ በአንድ ክልልና እዛ ክልል ውስጥ በሚደረግ ታጣቂ ኃይል መካከል የተደረገን ስምምነት ልክ በቃ ትልቅ በሀገሮች መካከል የተደረገ አስመስለው መጨረሻ ላይ ግን የሚዲያ ኮንታክት ኃይል ማለት እንችላለን። ታጣቂ ኃይል ሳይሆን ግለሰብ ነው ምናልባት ኖ እነሱ ያሉትን ነው የምልህ። እኔ አሁን ስለ ግለሰቡ እንትኑን እውነታውን አይደለም የምነግርህ፣ እዚህ ስቴትመንቱ ላይ ያለውን ነው የምልህ። ግን የፎርማቱን ከተመለከትክ መጨረሻ ላይ የሚዲያ ኮንታክት ከፈለጋችሁ ለፎር ሚዲያ ኢንኳየሪስ ኤንድ ፕሊስ ኮንታክት የሚለው እዚህ የኢትዮጵያው ስምምነት ላይ የለም እና የስፖክስ ፐርሰኑን ለተጨማሪ መረጃ ማናገር ትችላላችሁ የሚለው ነገር እዚህ ፎርማት ስታንዳርዳቸው ፎርማት ይሄ ነው። የኢትዮጵያው ስምምነት ላይ የለም። አንድ ሁለተኛ ይሄኛው ሞር ለገጽታ እንትን ትኩረት እንደተሰጠ የምታየው ኦልሞስት የፔጁን ሃፍ የኢትዮጵያው ስምምነት የአማራ ክልሉ ፕሬዝዳንትና የግለሰቡ ቁጭ ብለው ሲፈርሙ ያለበትን ፎቶ ነው። የአፍሪካ ህብረት ፎቶ አስቀምጦ አይደለም ሌሎቹ ስምምነቶች ላይ ፕሬስ ስቴትመንት ያወጣው። ስለዚህ የሆነ የተሰራ ቁማር በዚህ በወጣው ስቴትመንት ላይ ራሱ የተሰራ ቁማር እንዳለና ለብልጽግና ፕሮፓጋንዳ ልክ የኢትዮጵያ ቴሌቪዥን የተጠቀመውን ፎቶ እንዳለ አምጥተው ነው የዚህ ልክ የአፍሪካ ህብረት ስምምነት በሚመስል የፕሬስ ስቴትመንት በሚመስል የወጣው እና ዌብሳይታቸውም ላይ እንዲወጣ ተደርጓል። ስለዚህ ይሄ ምናልባት አሁን ትላንትና መሰለኝ የአፍሪካ ህብረት ከዌብሳይታችን እና አንዳንድ አካውንቶቻችን ሀክ ተደርገው የኦቶራይዜሽን ያልተሰጣቸው በአፍሪካ ህብረት በኮሚሽኑ ኦቶራይዜሽን ያልተሰጣቸው መረጃዎች በድረ ገጾቻችን ላይ ተለጥፈዋል። ይሄንን የምታደርጉ አካላት ከድርጊታችሁ ታቀቡ የሚል ግን ድፍን የሆነ መግለጫ አውጥተዋል እና እኔ እሱን ካየው በኋላ ወዲያውኑ የሄድኩት በአንድ ቀን ውስጥ የተፈረሙት የወጡትን የአፍሪካ ህብረት ሁለቱን የፕሬስ ስቴትመንቶች ነው ቁጭ ብዬ ያነጻጸርኳቸውና ትክክለኛው ፎርማት የዚህ በኮንጎና በሩዋንዳ መካከል የተደረገው ስምምነት ላይ ቁልጭ ብሎ ታየዋለህ። እሱ ሊያውም እንግዲህ ስምምነቱ ሌላ ቦታ ተፈርመው የአፍሪካ ህብረት ነገሩን እንዴት አድርጎ እንደተቀበለው የሚገልጽ ነው። የኢትዮጵያው ስምምነት ላይ ደግሞ በፎቶ ታጅቦ ግን የአፍሪካ ህብረትን የፕሬስ ስቴትመንት ፎርማት የተከተለ አይደለም። ስለዚህ ተቋሙ ኮራፕት የሆነ ስለሆነ አይ ቲንክ አንድ የተጨበረበረ የብልጽግና ሰዎች የሰሩት ነገር እንዳለ ሴንስ ማድረግ ይቻላል። እሱን እያደር የምንሰማው ነው የሚሆነው።
ምናልባት ያሬድ ይሄ እንዲህ አይነቱን ነገር ተጠልፏል ዌብሳይታችንም የማህበራዊ መድረኮቻችንም የሚለው መግለጫ ነገ ከነጎዲያ ይሄንንም ጉዳይ ተጠልፎብን ነው እንጂ ወደሚል ነገር ይመጣሉ ብለ ታስባለህ? ምክንያቱም ጫናው ግፊቱ በጣም ከፍተኛ ነው። ተቋሙ ላይ እየመጣ ያለው አደጋ ቀላል የሚባል አይደለም። የአብይ አህመድ መጫወቻ መሆኑን ሌሎች አፍሪካ ሀገራትም ጭምር በተለይም በአፍሪካ ህብረት ላይ ቁልፍ ሚና ይጫወታሉ ወደ ተባሉ አካባቢዎችም ጭምር ኢትዮጵያውያን ስልክ እየደወሉ ኢሜል እያደረጉ ከፍተኛ ጫና እየፈጠሩ ነው ያሉት። በሶሻል ሚዲያ ላይ ያለውንም ጫና እያየው ነው። ስለዚህ ነገ ከነጎዲያ ለመንደርደሪያ ብለው እቺን ነገር አውጥተው አሁንም መግለጫው በእኛ እውቅና አይደለም ሊሉ ይችላሉ። በፎቶ ታይተው በተለያየ መልኩ እዛ መድረክ ላይ ከታዩ በኋላ ማስተባበል የሚችሉበት ሁኔታ የለም ይቅርታ ካልሆነ በስተቀር። እንግዲህ እነዚህ ሁለቱ ግለሰቦች እዛ ፎቶ ላይ ያሉት ግለሰቦች በምን ሁኔታ ነው እዛ የተሳተፉት? በትክክል በሂደቱ ላይ የአፍሪካ ህብረት በርግጥም አስማሚ ሆነው ልክ እንደ ፕሪቶሪያው በነበረው አይነት ሁኔታ ገብቷል ወይ የሚሉት ነገሮች ሁሉ ግልጽ ወደፊት የሚወጡ ይመስለኛል። በርግጥም እነዚህን ሰዎች በሂደቱ ውስጥ በሆነ ውይይት ውስጥ ከተሳተፉ በኋላ በቃ ተስማምተናል ደግሞ ምስክር ሁኑን ብለው አስቀምጧቸው ከሆነ እና ከተሰጣቸው ማንዴት በላይ ሄደው ከሆነ ወይም የውሸት ስምምነትን አስማምተናል ብለው እዛ ቆመው መነሳታቸው በተቋሙ ስም ይሄ ተደርጎ ከሆነ እነዚህ ሁለቱ ግለሰቦች ናቸው እንግዲህ በተቋሙ ደረጃ አካውንተብል የሚሆኑት ተቋሙም ኃላፊነቱን የሚወስደውና እርምጃ የሚወስደው። አሁን እነዚህ ሁለቱ ሰዎች የተገኙበት ስታተስ ምን እንደሆነ መንግስትና እነዚህ ግለሰቦች ናቸው የሚያውቁት። አሳስተዋቸውም ከሆነ ተሳስተን ነው ሊሉ ይችላሉ ወደፊት እንግዲህ ነገሩ እየተጣራ ሲመጣ። ግን ምናልባትም ራሱ ተቋሙ ጭምር እንዲህ ያለ ስህተት መፈጸሙን ሊያርም የሚችልበት መንገድ ምን አይነት መልክ ሊኖረው ይችላል የሚለው ግን እኔንም ማወቅ ያጓጓኛል። ከዌብሳይታቸው ላይ ዝም ብለው በዝምታ ሊያነሱት ይችላሉ ፕሬስ ስቴትመንቱን ከተወሰኑ ቀናት በፊት። ያም ከሆነ ውስጥ ለውስጥ የዳሜጅ ኮንትሮል ወስደው እርምጃ ግን እንደገና መነሳቱ ደግሞ የፐብሊክ ኢሹ የሚዲያ ኢሹ እንዳይሆን በዝምታ ሊያርሙት ይችላሉ ስተት ካለበት። ዝም ብሎ ስተት ከሌለበት ግን ምናልባት በሌሎች ጉዳዮች ሊሆን ይችላል ሰነዶቻችን ተጭበርብረዋል ያሉት ግን የተዳፈነ የሆነና በአፍሪካ ህብረት ስም መግለጫዎች መውጣታቸውና እዛ ላይ የሚለው ምንድነው አንኦቶራይዝድ የሆነ ማለት የአፍሪካ ኮሚሽን ያላጸደቃቸው ሰነዶች እንደ ኮሚሽኑ ሰነድ ተደርገው ወጥተዋል ነው የሚለው። ምናልባት ሊሆን የሚችለው ይሄን ፕሬስ ስቴትመንት ነው ብዬ እንዳስብ ያደረገኝ የአፍሪካ ኮሚሽን ያጸደቃቸው ፕሬስ ስቴትመንቶች ሁሉ ጊዜ ለፈርዘር ኢንፎርሜሽን የአፍሪካ ህብረቱን ስፖክስ ፐርሰን ኮንታክት አድርጉ የሚል ኢሜይሉና ስሙ ይቀመጥበታል። የዚህ የኢትዮጵያው ስምምነት ኢትዮጵያ ውስጥ እነዚህ ሰዎች ያደረግን የሚሉት ስምምነት ግን የዛ ኮንታክት ፐርሰን ስምም ምንም የለውም ፎርማቱ። ዝም ብሎ የደብዳቤውን ፎርማት ነው የተጠቀሙት። ግን እቺ ፓርት የለች። እቺ ቁልፍ ፓርት ነች። ብዙ ጊዜ መግለጫ ሲወጣ አንድ ተቋም ለተጨማሪ መረጃ እገሌን አናግሩ ሲል አላማው መረጃ ለሚፈልጉ አካላት ተጨማሪ መረጃ ለመስጠት ብቻ አይደለም፣ እውነተኛነቱንም ለማሳያ ነው። ይሄ ሰነድ እዚህ ሰነድ ላይ ጥያቄም ያለው አካል ካለ በዚህ ኢሜል አድሬስ የተቋማችንን ኮንታክት ፐርሰን አናግሩ ነው። ይሄ የኢትዮጵያው ስምምነት እሱን ያይዝም። ስለዚህ እሷን ፓርት ሆም ብለው ነው ያወጣት ማለት ነው። እንደዛ ከሆነ አሁን ስለዚህ ደብዳቤ የአፍሪካ ህብረትን ኮንታክት ፐርሰን ሄደህ ለማዋራት እዛ ላይ ስሙም አልተጠቀመጠ ምንም አላለም። ግን እንግዲህ አስበው the same day ነው የወጡት እነዚህ መግለጫዎች። ዲሴምበር 4 ነው የወጡት እና አንደኛው ፒውር ስቴትመንት ብቻ ነው፣ ክሊር ስቴትመንት ነው ያለው። ከዛ ለእርግጠኛነቱ በዚህ ኢሜል እገሌን አናግሩ ይላል። ይሄኛው ደብዳቤ ደግሞ የኢትዮጵያ ቴሌቪዥንን ፒክቸር የአፍሪካ ህብረት እዛ ቦታ ላይ ካሜራማን ምን እንደ ፕሪቶሪያው ስምምነት እንትናር የኢትዮጵያ ቴሌቪዥንን ፒክቸር ወስደው ለቀረቸው ስቴትመንት የሆነ ነገር ጽፈዋል። ግን ለትክክለኛነቱ የሚሆን ለተጨማሪ መረጃ እኛን አግኙን ብለው
ኃላፊነት አልወሰዱም። ስለዚህ እኔም ይሄንን ያውን የምታየውን የአፍሪካ ህብረት ያለበትን ደብዳቤ ወስጄ ፒዲኤፍ በሶፍትዌር ተጠቅሜ እንትን ማድረግ ይችላልውና ምናልባት እንግዲህ ከሚዲያ ሰዎቻቸው ጋር ከኮሙኒኬሽን ሰዎቻቸው ጋር በተደረጉ ነገሮች ዌብሳይታቸውም ላይ ወጥተው ሊሆን ይችላል። ያንን እንግዲህ የአፍሪካ ህብረት ወደፊት በቂ ማብራሪያ የሚሰጥበት ይመስለኛል። አንተም ሲያመቼ እነዚህን ሁለቱንም ደብዳቤዎች ጎንና ለጎን አስቀምጦ ለፓብሊኩ እንዲያየው ማድረግ ይቻላል እና በደንብ የፎርማት ችግር እንዳለበት ግን እኔ በቀላሉ ማየት ይችላል። እንግዲህ ያሬድ የአፍሪካ ህብረት የኮሙኒኬሽን ሆነ ፐብሊክ ዲፓርትመንቱን በኢሜል ጭምር ነው የጠየቅነው። ስልክ ደውለን በተደጋጋሚ የሚነሳ አይደለም። ነገር ግን ባሉት መገናኛ እነሱን ኮንታክት አድርጉን ባሉት መንገዶች በሙሉ ኮንታክት ለማድረግ ሞክረን እስካሁን ምላሽ አላገኘንም። አንድ ዝም ብሎ ራሱ መልስ የሚሰጥ ለላከው ኢሜል ወዲያውኑ አውቶማቲክ ሆኖ የተቀመጠ መልስ አለ። እሱን ከመስጠት ያለፈ ትክክለኛ መልስ እየሰጡን አይደለም። ስለዚህ አፍሪካ ህብረት ጋር የሆነ ችግር እንዳለ ነው የሚታወቀው። እሱን በተመለከተ እንግዲህ በዝርዝር ተሰበሰቡ የተባሉት ማስቸኳይ ስብሰባ ስለምን እንደሆነ ውጤቱን አብረን ከሰሞኑ የምናየው ይሆናል። ቲያትሩ ግን አማራ ክልል ላይ ደመቅ ብሎ ነው እየተካሄደ ያለው። ማስረሻ ሰጤ በቀጣይ የአማራ ክልል ፖሊስ ኮሚሽን አማካሪ ሆኖ ሊመጣ እንደሚችል ነው ፍንጮች የሚያሳዩት። በአንድ ስልጣን ወደ አማራ ክልል እንደሚሄድ ተመልክቷል። እንግዲህ ፋኖዎች ያው ጥንቃቄ ያደርጋሉ። እንዲህ አይነት ሰው ከጎናቸው ወጥቶ ክህደት ሲፈጽም ሊያደርጉ የሚችሉትን ጥንቃቄ እያደረጉ እንዳለ እንገምታለን። ብዙ ነገሮችን ሊያወጣ ይችላል፣ ብዙ ነገሮችን ሊናገር ይችላል። ከዚህ አንጻር ከፍተኛ ጥንቃቄ መደረግ እንዳለበት ይታመናል። ከአንድ ትልቅ የሳር ቤት ላይ አንዲት ሰበዘ የተመዘዘች እንጂ ከዛ ውጪ ምንም የሚመጣ ለውጥ ወይም ደግሞ ችግር አይኖርም። አስረስ ማረ ዳምጤ እንደተናገረው ከሆነ ትግሉን ከግለሰቦች ኪስ አውጥተን የህዝብ አድርገናል። አደራችንን በተለይ ትግሉን የህዝብ በማድረግ ረገድ አደራችንን ተወጥተናል፣ ከግቡ ለማድረስ ደግሞ እንሰራለን ያለው። ስለዚህ የትኛውም ግለሰብ አሁን የቀሩትም ጭምር እንደሚናቸው የግል ውሳኔ ወስነው ከትግሉ ቢለዩ የአማራ ህዝብ ትግል ወደ ኋላ የሚቀለበስ አይደለም፣ ውጤት ያመጣል። ሰሞኑን የምናያቸው የአገዛዙ መርበትበትና እዚህም እዛም ለገጽታ ግንባታ ብሎ የሚያደርጋቸው እርምጃዎች ከምንም በላይ እየፈራረሰ መሆኑን የሚያሳዩ ናቸውና ለኢትዮጵያ ህዝብ መጪው ጊዜ ተስፋ እንደሆነ በልበ ሙሉነት መናገር ይቻላል። እንደ ወደ ኢዜማ ጉዳይ እንምጣ። ያሬድ ኢዜማ አጀንዳዎቹን ለምክክር ኮሚሽኑ አቅርቧል የሚል ዜና ሰምተን ነበረ። ከነዛ አጀንዳዎች አንዱ መጪው የኢትዮጵያ ስርዓተ መንግስት ፕሬዝዳንታዊ እንዲሆን የሚጠይቅ መሆኑን ዛሬ ሪፖርተር ጋዜጣ ባስነበበው ዜና ላይ ተመልክተናል። ስለዚህ አብይ አህመድ በዋናነት ኮሚሽኑን ያቋቋመው ይሄ የኢትዮጵያን የመንግስት ስርዓት ከፓርላሜንታሪ ወደ ፕሬዝዳንታዊ ለማድረግ ፍላጎት እንዳለው ይህን እሱ በቀጥታ ከሚጠይቅ በነብራኑ በኩል እንዲጠየቅ አደረገ የሚለው ጥርጣሬ ዛሬ በይፋ እውነት መሆኑ ተረጋግጧል። ስለዚህ አብይ ፕሬዝዳንት ሆኖ ስልጣኑን አጠናክሮ እንዲቀጥል ኢዜማ አጀንዳ አድርጎ አቀረበ በሚል ተስተካክሎ ዜናው ቢሰራ የበለጠ ስሜት ይሰጣል ማለት ይችላልውና እንዴት አየው ግን ያሬድ? እኔም ዜናውን ሳየው አስደምሞኛል። ምንድነው እንግዲህ አንድ አይነት አቋም ይዘዋል ሊሆን ይችላል። ኢዜማዎች ፕሬዚደንሻል የሆነ ወይም የፕሬዝዳንታዊ መንግስት መዋቅር መኖር ጥቅሙ ምን እንደሆነ ቀድሞውም ከህዝብ ጋር በዚህ ጉዳይ ላይ ውይይት ከፍተው ማወቃቸውን ምንም እኔ ወይ ያመለጠኝ ዜና ካለ እንትን አደርጋለሁ፣ ግን ፕሮሞት አድርገውት በዚህ ርዕስ ላይ ውይይት ሲያደርጉም ሰምቼ አላቅም እና ይሄንን ቀጥታ እንግዲህ ለምክክር ኮሚሽኑ እንደ አጀንዳ እንዲያዝ አድርገዋል። ግን ከነሱ በፊት በቅርብ ጊዜ በአብይ ይሄ ፓርላማ እንደዚህ አሁን ባለበት ሁኔታ አይቀጥልም፣ ይዘቱንም አወቃቀሩንም ሁሉንም ቀይረን ሌላ ፎርማት ያለው ፓርላማ ነው የሚኖረው የሚል ፍንጭ ሁሉ ሰጥቶ ነበር። እንግዲህ የሚደጋገፍ ሐሳብ ከዛ በፊትም የፕሬዝዳንታዊ የሆነ የመንግስት አወቃቀር ለብልጽግናም ጭምር እንደሚያዋጣው አይነት ምልክት የሚሰጡ መረጃዎች አብይም ወደዛ አይነት መንገድ እየሄደ እንደሆነ አንዳንድ የነሱ ምሁራኖች እሱንም ፕሮሞት ሲያደርጉ ስለቆዩ ብልጽግናና ኢዜማ ካላቸው በጣም የመደጋገፍ የመቀራረብ ምናልባትም
እንደ ተቃዋሚ እንደ ተፎካካሪም ለማየት እኔ ፐርሰናሊ እንደ ተፎካካሪ ማየት ካለው ጠቅላላ ሁኔታ አንፃር ይቸግረኛል። የሚደጋገፉ ተደጋጋፊ ኃይሎች ነው የሚሆኑት። ምናልባትም ከዚህ በፊትም አንድ ውይይትም ላይ ፕሮፖዝ ያደረኩት መርጅም ቢያደርጉ ወደፊትም ምናልባት መርጅም ሊያደርጉ ይችላሉ። ስለዚህ የጋራ ምልከታ የጋራ አቋም እንዳላቸው ነው ይሄ የሚያሳየው። ምናልባትም አሁን ባለው የአገሪቷ ሁኔታና ምርጫ ከተካሄደ ኢዜማ ልክ እንዳሁኑ ፓርላማ ምናልባት አንድ ሰው ሁለት ሰው መቀመጫ ላይ ሊያስቀምጥ ይችል ይሆናል። ምክንያቱም አገሪቱ ውስጥ ባለው ጠቅላላ ውጥረትም ምንም እንደው ከምሩ እንኳን መወዳደር ቢፈልግ የአገዛዝ ስርዓቱን አሁን መነቅነቅ የሚችልበት አቋም ላይ አይደለም ያለው። ልክ እንደ ብልጽግና የፐብሊክ የህዝብ ቅቡልነት ችግር ከገጠማቸው የተቃዋሚ ፓርቲዎች አንዱ ነው። የድርጅቱ ቁልፍ የሚባሉ አመራሮች ሲወጡ ራሱ ለህዝብ የተናገሯቸውን ነገሮች እንደነ አንዱዓለም አራጌ ስለ ዳንኤል ሽበሺ ሌሎቹንም ብዙ ሰዎች መጥቀስ ይቻላል እና ሲወጡ ቁልፍ አመራር ላይ የነበሩ ሰዎች ይሄ ድርጅት ከአገዛዝ ስርዓቱ መለየት የምንችልበት ምንም አይነት እንትን ላይ አይደለም ስላሉ ብዙም አላስገረመኝም። ትልቁ ነገር ብልጽግና የአገሪቷን ቀጣይ ፖለቲካ ይዞ እንዲቀጥል በደንብ ወገባቸውን ታጥቀው ፕሮፌሰር ብርሃኑ ጨምሮ አብዛኛዎቹ ሰዎች እዛ አካባቢ ያሉት ስለሚሰሩ የተደጋጋፊ የሆነ ነገር ነው ያለው። የዚህ የናሽናል ዲያሎግ ኮሚሽኑ ላይ ራሱ ሌሎች ፓርቲዎች ያነሷቸው የነበሩትን ሲሪየስ የሆኑ ኮንሰርኖች ኢዜማ ብዙም ሲያነሳ ሰምቼ አላቅም። የአገዛዝ ስርዓቱ የሚፈጽማቸው ትላልቅ ግድፈቶች ላይ በመደገፍ ነው ሲቆሙ የምታያቸው። ስለዚህ የስም ለውጥ ካልሆነ በስተቀር እኔ ክሪቲካል ሰፖርተርም አይደሉም፣ በቃ ሰፖርተር ናቸው። የድጋፍ ድርጅት አድርጌ ነው እኔ የምወስዳቸው። ስለዚህ ብልጽግናን የሚያጠናክረውን ነገር ከማድረግ ወደኋላ አይሉም። ይሄኛውም አሁን ያቀረቡት አጀንዳ ተደጋጋፊ አቋማቸውን ማሳያ ይመስለኛል። እንደው ያሬድ ነገሩ በጣም አስገራሚ ስለሆነብኝ ነው። ምክንያቱም ብርሃኑ ነጋ ከ2-3 ዓመት በፊት ጀምሮ ነው ፕሬዚዳንታው እንግዲህ አብይ አህመድ ሊያደርግ ያሰበውን በእንደነዚህ አይነት ሰዎች በፖለቲካውም ሆነ በተለያዩ የሙያ ዘርፎች ትንሽ ከፍ ያለ ቦታ ስም አላቸው የሚባሉ ሰዎች ላይ ሄዶ ጆሮአቸው ጋር ሹክ ይላል። እነሱ ደግሞ ያንን ያዛምቱታል። ደጋፊዎቻቸው ባገኙት መዋቅር ባገኙት መድረክ ላይ በቃ ፕሬዚዳንታዊ ሊሆን ነው፣ በቃ ክልልን ሊያጠፋ ነው። እንደዚህ አይነት ነገር ነው አብይ አህመድ ነው የሚናገረው። ፍላጎቱን ይነግራቸዋል። ከሱ መጣ እንዳይባል ብርሃኑ ነጋ ይህንን አጀንዳ ውስጥ ለውስጥ በይፋዊ ባልሆነ ግን እዚህ ድረስ መጥቶ ለደጋፊዎቹ ጭምር ሰብስቦ ነግሯቸዋል። እዚህ ላሉት አሁንም ድረስ በሱ አምነው ለዘለቁት ታማኝ ደጋፊዎቹ የገለጸላቸው ፕሬዚዳንታዊ ይሆናል ጠብቁ አለ። ምንድነው ፕሬዚዳንታዊ በመሆን የኢትዮጵያ በሽታ ይፈወሳል? እስቲ ይሁን እንደው ብርሃኑ በዛ ደረጃ ነው አንድ ተቃዋሚ መምጣ ኢትዮጵያ ውስጥ አላላውስ ያለ ህዝቡን መውጫ መግቢያ ያሳጣ የሰላም ጉዳይ እዛ ላይ አብሮ መስራትም ካለበት አብሮ ሰርቶ የኢትዮጵያ ህዝብ እፎይ እንዲል ማድረግ ሲገባው በአብይ አህመድ ዜማ እየሰከረና እየደነሰ እንደው ተቃዋሚ ነኝ ብሎ አደባባይ መውጣቱ ከምንም በላይ ከብልጽግና በላይ የኢዜማ ጉዳት ነው ኢትዮጵያ ላይ። ምክንያቱም ብርሃኑ ነጋ ነው በኢትዮጵያ ፖለቲካ ላይ ያለው ድርሻ ይታወቃል። አምነውት ደግሞ ከዳር እስከ ዳር ድርጅቱ እውነትም የዜግነት ፖለቲካ ይከተላል ብለው አብረው ትንሽ እንትን ያሉ ሰዎችም አሉ። ለነዛ ሰዎች ክብር ለኢትዮጵያ ህዝብ ክብር ሲል የተወሰነ ነገሮችን በቁርጠኝነት ያደርጋል ተብሎ ተስፋ ሲደረግበትም ነበር። ግን ያ ሁሉ ጠፍቶ አሁን እንደው ቀደም ሲል አንተ እንደው አንድ ፓርቲ ቢሆኑ የሚል ነገር አነሳ። ቤኒሻንጉል ላይ አንድ ፓርቲ የተቃዋሚ ፓርቲ ሙሉ በሙሉ ብልጽግና መሆኑን በፊርማ አረጋግጠው ከዚህ በኋላ ተቃዋሚ አይደለም ከብልጽግና ጋር ተዋድጃለሁ አለ። እንደዛ ይሻል ነበረ። በይፋ ከብልጽግና ጋር ተዋደናል፣ ልዩነት የለንም። ከብልጽግና በላይ ብልጽግና ሆኖ የሚጮሁት ደግሞ እነሱ ናቸው። በቅርቡ ግርማ ሰይፉ የኮሪደር ልማቱ ድህነትን አጠፋ እንጂ ደሃን አላጠፋም ብሎ በአደባባይ እኔን ግንባር ያርጎ ብሎ ተናግሯል። ይሄ ብልጽግናዎችም በዚህ ደረጃ በዚህ ቶን አልተናገሩም፣ በዚህ ድምጸት። ስለዚህ ኢዜማ ምንድን ነው
ለምንድነው የኢትዮጵያን ህዝብ ንቃተ ህሊና የሚፈታተነው? ለምንድነው አሁንም የተቃዋሚ ካባ ለብሶ እንደ ተቃዋሚ እየተወነ መቀጠል የሚፈልገው? ይሄ አጀንዳ የአብይ አህመድ አጀንዳ ነው። በዚህ አጋጣሚ የምክክር ኮሚሽኑ ማን እንደሆነ የተጋለጠበት ነው ማለት እንችላለን። ይሄ ምክክር ኮሚሽኑ ዋና ዓላማው የአብይን አህመድ መንግስት ፕሬዝዳንታዊ አድርጎ የሥራ ዘመኑን አብቅቶ ወደ የቤታቸው መመለስ ነው። ይህንን ሊያስፈጽሙ ነው እየሰሩ ያሉት እንጂ ኢትዮጵያ ውስጥ ሰላም ለማምጣት፣ ኢትዮጵያ ውስጥ ምክክር ለማምጣት፣ ኢትዮጵያ ውስጥ ውይይት ለማስፈን አይደለም። አየናቸው። ባለፈውም አብይ አህመድ እነሱ መጡ ቀሩም ያመጣናቸው እኮ እንዲደግፉን እንጂ እንዲያፈርሱን አይደለም ብለው በግልጽ የምክክር ኮሚሽኑን ሚናና ተግባር ደበላልቆ የብልጽግና ንግስና አስፈጻሚ ምንድነው ንግስና አመቻች አድርጎ ያቀረበበትን መንገድ ነው የሰማነው። ስለዚህ ብዙ አካላት እየተጋለጡ በመጨረሻ ማን እንደሆኑ እርቃናቸው እየተጋለጠ የመጣበት ሁኔታ ነው ያለውና ኢዜማ ለምን ግልጹን አይናገርም? ከዚህ በኋላ ነው ተቃዋሚ አይደለም ከብልጽግና ጋር ውህደት ማድረግ አለብን። ምንም እንለይበት ነገር የለም። ብልጽግና እስካለ ድረስ ነው እኛም ኢትዮጵያ ውስጥ መንቀሳቀስ የምንችለው። ስለዚህ ብልጽግና ነን ብለው መምጣት ቢችሉ አንድ ነገር ነው። ኢዜማ ነን እያሉ ከቀጠሉ ግን እውነት ለመናገር የኢትዮጵያ ሕዝብ ከማንም በላይ ከብልጽግና ባልተናነሰ ሁኔታ መታገል ያለበት ኢዜማን ነው። እኔ የብልጽግና ኢዜማዎች ሆኖ አሁን ብልጽግናዎችም ኢዜማን በተቃዋሚነት እንዲቆይ የሚፈልጉበት በቂ ምክንያት አላቸው። ምክንያቱም ምርጫው በማናቸውም ሁኔታ ውስጥ ዞሮ ዘግይቶ ምንም መካሄዱ አይቀርም። ስለዚህ አትሊስት ይሄንን የፌክ ምርጫ የውሸት ምርጫ ነው የምለው ያንን የውሸት ምርጫ የሚያጅብህ አካል ከሌለ ምርጫው ምርጫ አይሆንም። አትሊስት ዝም ብሎ ምርጫ ተብሎ ስም ሊወጣለት አይችልም። ስለዚህ ለዓለም አቀፍ ማህበረሰቡም ለሚደግፏቸው በገንዘብም በምንም ቢያንስ ምርጫው ላይ ተቃዋሚ ኃይሎች አሉ የሚለውን ኢሜጅ ያመጣላል። ምናልባት ከምርጫው በኋላ ኢዜማ ጓዙን ጠቅልሎ ሊቀላቀል ይችላል ወይ እንደ ፓርቲም የፐብሊክ ሰፖርት ካጣ እንደ ፓርቲም ኤግዚስት ላያደርግ ይችላል። ግን አትሊስት ዋነኛ የሚፈለግበትን ሚሽን ከምርጫ ጋር የተያያዘው ሚሽን መወጣት አለበት። ስለዚህ ከምርጫው ወዲህ እሱ ሊሆን አይችልም። ከምርጫው በኋላ ግን ላይቀጥልም ይችላል እንደ ፓርቲ ወይም ደግሞ ምናልባት መርጅም ሊያደርግ ይችላል ወይ ሌላ መልክ ሊይዝ ይችላል። ለማንኛውም ግን ለዚህ ምርጫ አስፈላጊ ነው። አሁን የምርጫ መካሄድ አይችልም ኢትዮጵያ ውስጥ ባለው የዚህ አስቸጋሪ የሆነ የግጭት አውድ ውስጥ ምርጫ ማካሄድ አንችልም ብለው ሌሎች ፓርቲዎች የሚያሳዩትን አይነት ጠንከር ያለ አቋም በኢዜማ በኩል ብዙም አታይም። አንድ ሁለተኛ ኢዜማ ሌሎች ፓርቲዎች የሚገጥማቸውን አይነት ፈተናም ያን ያህል አሁን በቀደም አይተሃል የኢሃፓ ሰዎች መሰብሰቢያ አዳራሽ እንኳን ማግኘት አልቻሉም። በየሆቴሎች ማስፈራሪያ ዛቻ እየደረሰባቸው ምርጫ ቦርድ ለይስሙላ ደብዳቤ ይጽፋል። የአዲስ አበባ መስተዳድር ከለከለ እንዳይባል የውሸት ደብዳቤ ይጽፋል። ከዛ በኋላ ግን ከጀርባ ደህንነቶች ስልክም እየደወሉ በአካልም እየሄዱ ሆቴሎችን ለነዚህ አካላት አዳራሽ አታከራዩ ይላሉ። ኢዜማ ግን ከራሱ ከያዘውም ኢንፍራስትራክቸር አልፎ ገና ሲገባም ሰፊ ሁኔታዎች ተመቻችተውለታል። በአገዛዝ ስርዓቱ በብዙ መንገድ እንደሚደገፍ ይታወቃል። እንኳን ኢዜማ የድሮ እናንተ የምትሰሩበት ግንቦት ሰባት በባለቤትነት ይዞት የነበረው ኢሳት ራሱ በጠቅላይ ሚኒስትር ቢሮ እንደሚደገፍ ይታወቃል እና በብዙ መንገድ በእነሱ ድጋፍ ካሉበት ህንፃ አመቺ ሁኔታ አንስቶ በብዙ መንገድ ዶክተር ብርሃኑ ከጠቅላይ ሚኒስትሩ ጋር ባለው ፕሮፌሰር ብርሃኑ ካለው ቅርበት አንጻር ድጋፍ ይሰጣቸዋል። ግን አሁን አትሊስት ይሄንን ወቅት ማሳለፍ ስላለባቸው ኢትስ ቱ ኤርሊ መርጅ ለማድረግ ለዚህ ለምርጫው ድራማ አይመችም። ስለዚህ ይሄን ምርጫ ለማሳለፍ የግድ የኢዜማ አይነት አክት የሚያደርግ ፓርቲ ይኖራል። ግን በጣም በእርግጠኝነት የምናገረው የኢትዮጵያ ሕዝብ ምን እንደሆነ በደንብ ያወቀ ይመስለኛል። አይ ቲንክ
ይሄንን ነገር in black and white ከይሉንታም ከምንም ወጥተው እነዚህን ችግሮች ፍለፊት መነጋገር ያስፈልጋል እና ትልቅ ታኮ ነው የሆነው ለብልጽግና እንዳይንገዳገድም ምንም እንዳይል ድጋፍ በተለያዩ መንገዶች የሚያደርጉት ድጋፍ እንዳለ ሆኖ በሚዲያ በፕሮፓጋንዳ ጭምር ድጋፍ የሚሰጡ ሰዎች ናቸው እዛ አካባቢ ያሉት ኢንክሉዲንግ ኢሳት ስለዚህ እኔ አንድ ኢንተርቪው ኢሳት ላይ ጠንከር ያለ እዛ አዲስ አበባ ሆኜ ሲሪየስ የሆነ ትችት መንግስት ላይ በሚሰሩ የሰብአዊ መብት ጥሰቶች በተፈጸሙባቸው ጉዳዮች ላይ ጠንከር ያለ ውይይት አንድ ጋዜጠኛ ጋብዞኝ ካደረኩ በኋላ ያ ጋዜጠኛ እኔን ኢንተርቪው በማድረጉ ከኢሳት ተባረዋል ለእንዴት ያሬድን ጋብዘ በዚህ ደረጃ መንግስትን ታስተቻለህ ተብዬን የተባረርኩት ብሏል ከዛ በኋላ እንደዚህ አይነት ጠንከር ያለ መንግስት ላይ ትችት የሚፈጽሙ ሰዎች እንኳን አይቀርቡበትም ይሄንን ከጀርባ የሚሰሩት ያው እነ ፕሮፌሰር ብርሃኑ ነጋ ናቸው ያሬድ የኢሳት ነገር ያው በኢሳት በተነሳ ቁጥር ስለሚመለከተን በተወሰነ ደረጃ ውስጣችን ይሰበራል ያን የመሰለ ለኢትዮጵያ ትግል ትልቅ አስተዋጽኦ ያደረገ ተቋም ብርሃኑ ነጋ ኪስ ውስጥ ይዞት ገብቶ የአብይ አህመድ መጫወቻ ማድረጉ ያሳዝናል ከምንም በላይ የብሔራዊ ቴሌቪዥኖች ላይ አብይ የሚቆጣጠራቸው ኢትዮጵያ ቴሌቪዥን ነፋና ላይ እንኳን የሌለ የሥራ ቅጥር ነው ያለው በአማርኛ አፉን የፈታ ሰው ስራ እድል አያገኝም አማርኛ ሁለተኛ ቋንቋ መሆን አለበት እዛ ተቋም ውስጥ ስራ ለማግኘት ምክንያቱም አማርኛ የመጀመሪያ አፍ የፈታበት ከሆነ ከአማራ ጋር ትያያዛለህ የፋኖን ትግል ትደግፋለህ ተብሎ ስለሚጠረጠር በፍጹም ቅጥር እንኳን ሲቀጠር አማርኛ አፍ መፍቻ የሆነ ሰው የሚቀጠርበት ሁኔታ የለም እንዲህ አይነት ተቋም ሆኗል ኢሳት ያሳዝናል ምን አለ ስሙን በቀየሩት እንዲህ አይነቱን ነገር ስንሰማ እስከ ጥፍራችን ድረስ ነው በቁጭት የሚነዝረን ለማንኛውም እንደው በአጋጣሚ ስላነሳ ሆኖ የምክክር ኮሚሽኑን በዚህ አጋጣሚ የምትለው ነገር ካለ ምክክር ኮሚሽኑ አሁንም ተስፋ አልቆረጠም ሰውየው ፕሮፌሰር መስፍን አርአያ ያሳዝናል እውነት ለመናገር ተደጋጋሚ የተገለጸላቸው አሁን እንኳን መባነን የቻሉ አይደሉም አሁን በዚህ ባለቀ ሰዓት እንኳን የታጣቂዎች በቀይ መስቀልና በቀይ ጨረቃ አማካይነት ከለላ ተሰጥቷቸው ይምጡ ይላሉ የሞተ ዘመድ የላቸው እርም የሚያወጡበት ሁኔታ ቢኖር የተሻለ ይሆን ነበር እንዲህ አይነት ነገር እንዴት ይነገራቸው በምን ቋንቋ ይነገራቸው አሁንም ያንኑ ለቅሶ መልሶ መላልሶ ማላዘን ነው የሆነው እሳቸው ጋር አብይ አህመድ ቁርጡን ነገራቸው ምን ፈልጋችሁ እኮ እኛ እንድታጠናክሩ እንጂ ሌላ ነገር አይደለም ብትመጡም እኛ እንቀጥላለን አይነት ነገር ከተናገረ በኋላ በማግስቱ በገዛ ፈቃዳቸው ስልጣናቸውን ይለቃሉ ብዬ ነበር ግን ያ ሞራል የላቸውም እውነትም ዝም ብሎ በትምህርት ዓለም አለፉ እድሜም ገፋ እንጂ ለነገ ትውልድ የሚሆን ነገር ለመስራት አቅምም ፍላጎትም እንደሌላቸው የተረጋገጠበት ነው ለማንኛውም እሳቸው የሚመሩት ተቋም የከሸፈ ተቋም ነው ካፈጣጠሩ ጀምሮ አሁን የበለጠ ምን አይነት ተቋም እንደሆነ ግልጹ ለኢትዮጵያ ሕዝብ የታወቀበት መሆኑን መናገር ይቻላል ያሬድ እኔ የብሔራዊ ምክክር ተቋሙ ገና ከተመሰረተም ጀምሮ ነው ሪዘርቬሽን የነበረኝ የህግ ያቋቋመው አዋጅ ድራፍት ሲደረግ ጭምር ኮንሰልቴሽን ሚቲንጎች ላይ የመሳተፍ እድል ነበረኝ ከዛም ህጉም ከተቋቋመ በኋላ ኮሚሽነሮቹ ሲመረጡ የፌዴሬሽን ምክር ቤት እዛው አዳራሽ ውስጥ ተገኝቼ የነበረውን ድራማ የአፈጉባኤው የተወካዮች ምክር ቤት አፈጉባኤ ያደረጉትን ነገር እዛው ተከታትያለሁ በኋላም ደግሞ ኮንሰልቴሽን ራሳቸው ጠርተው እንደውም አንድ ነገር ማስተዋወሰው ኮንሰልቴሽን ጠርተው ሆቴል ውስጥ ውይይት ሲደረግ ምሁራኖች ባሉበት አሁን ለእስር የተዳረገው ታዬ ደንዳ ያኔ የሰላም ሚኒስትር ነው የሰላም ሚኒስትር ሆኖ መጥቶ እዛ አዳራሽ ውስጥ ፍለፊት ተቀምጦ ድል ሲሰጠው አንድ ጥያቄ ነበር የጠየቃቸው ጥርስ የሌለው ኮሚሽን እሱ የመንግስት ሰው ነው የመንግስት ሚኒስተር ነው ይሄ ሁሉ ወንጀል ይሄ ሁሉ የሰብአዊ መብት ጥሰት በተፈጸመበት ሀገር ውይይት ፋሲሊቴት ማድረግና አጀንዳ መሰብሰብ የሚል አጀንዳ እንትን ጉዳይ ብቻ ይዛችሁ ኮሚሽን ሆናችሁ መቀጠላችሁ ምንድነው ፋይዳው እውነት እንዲወጣ ፍትህ እንዲገኝ አካውንታቢሊቲ እንዲኖር
የሚያረግ ስልጣን መንግስት የኔ መንግስት እኔ ማን ያለውበት መንግስት ሳይሰጣችሁ ስልጣናችን እቺ ብቻ ነች ካላችሁ ምንድነው እናንተ አጀንዳ መሰብሰባችሁ ምን ልታረጉት ነው? በኋላ በህዝብ መካከል ውይይት ስላረጋችሁ ምንድነው ፋይዳው ብሎ እዛው እኔ አይ ቲንክ ይሄ ሪከርድ የተደረገ ነገር ነው። ታዬ ደንደዓ ገና እንግዲህ የዛሬ ስንት ዓመት ማለት ነው ገና ተቋቁመው ህዝብ ማማከር በጀመሩበት የመጀመሪያው ስብሰባ በሰነዶቻቸው ላይ ገና የስትራቴጂክ ፕላን እና አክሽን ፕላናችንን ድራፍት አድርገናል ብለው እሱ ላይ ነው ሊያወያዩን የጠሩንና አንድ አዲስ አበባ ትልቅ ሆቴል ውስጥ ታዬ ደንደዓ እኔም ያነሳዋቸው ጥያቄዎች ነበሩ። ማንዴታችሁ የተሟላ አይደለም፣ በዚህ ማንዴት የትም ልትሄዱ አትችሉም። ምንድነው ፋይዳው? 3 ዓመቱም ሲያልቅ ሊጨምሩላችሁ ይችላሉ፣ ግን ምንም ልትሰሩ አትችሉም ነበረ። ግን ታዬ ደግሞ በጣም ቦልድ ሆኖ የመንግስት እኔ በጣም ነው የደነገ ሚኒስትር ሆኖ ግን ስላላመነበት ፕሮሰሱን ክሊር ጥያቄ አቅርቦላቸው ነበርና ኢት ዋስ ክሊር አብይ ጫና ስለነበረበት ከተለያየ ቦታ ትራንዚሽናል ጀስቲስ ያስፈልጋል፣ ምን ይላል እንደዚህ ነው፣ ምክክር ያስፈልጋል፣ ብሔራዊ ውይይት ያስፈልጋል የሚሉ ጫናዎች ስለነበሩበት የቀጣዩ ምርጫ እስኪመጣ ይሄኛው አሁን የፊታችን የሚመጣው ምርጫ እስኪመጣ ድረስ ማህበረሰቡን ይዞ የሚያጃጅልበት በየቦታው የሚነሱ ጥያቄዎችን ለማስተንፈስም ፕሮሰሱን ልክ ሪል ፕሮሰስ ኢንጌጅት አንተ እኮ እዚህ የናሽናል ዲያሎጉ ላይ እኮ የፈሰሰው ገንዘብ ልነግርህ አልችልም። ኮሚሽኑን ለማቋቋም ብቻ አይደለም፣ በዚህ ኮሚሽን ዙሪያ የተደረገ ውይይት ብዛት አዲስ አበባ ውስጥ የተደረገ ወርክሾፕ የተደረገ ትሬኒንግ በሚሊዮን ዶላርስ ነው። የመንግስት ብቻ አይደለም፣ የኤንጂኦዎች ሲኤስኦዎች የተሰራ ጥናት የታተመ ጽሁፍ ልነግርህ አልችልም። እና ፕሮሰሱ በአንድ መልኩ ኦኬ ያስፈልጋል። አትሊስት የህዝብ ልብ ትርታ ምን እንደሆነ ምናምን ታውቋል። ወደፊት ጄኒውን የሆነ ቅን የሆነ እውነተኛ የፖለቲካ ስርዓት ሲመጣና በህዝብ መካከል ውይይት መኖር አለበት ብሎ የሚያምን ስርዓት ሲመጣ እንደ ግብዓት ሊያገለግል ይችላል። ግን ይሄ ተቋም በዚህ ስርዓት ውስጥ አብይ እስካለ ድረስ ግን ምንም ነገር ማምጣት እንደማይችል ገና ከአመታት በፊት ነው አፌን ሞልቼ እናገር የነበረው አብረው ለሚሰሩ ሰዎችም በተገኘውበት ስብሰባ ሁሉ እና እሳቸውንም በአካል አግኝቼ አዋርቻቸዋለሁ። ሂልተን ሆቴል ዲቤትም አድርገናል። እኔ እሳቸው ሌሎች ምሁራኖች ጀርመን ድምጽ ላይም ዲቤት አድርገናል። የት ነው ልደርሱ የምትችሉት? እና ለኔ ግን የገባኝ ነገር ምንድነው ትራፕ ውስጥ የገቡ ሰው ይመስሉኛል። እሳቸው ብቻ ሳይሆኑ እንዳለ ኮሚሽን ውስጥ አንዳንዶቹ ኮሚሽን ውስጥ ያሉ ሰዎች በአንዳንድ አድራጎታቸው ካየህ የኮሚሽኑን እየመሩ የትግራይ ጦርነት ሲነሳ በሚዲያ በቴሌቪዥን ወጥተው ዝመቱ ምናምን የሚሉም ሰዎች የነበሩበት ነው። ግን እሳቸውን ጨምሮ የተወሰኑ እንደው ምናልባትም እንትን ያደረጉ ሰዎች በቃ አጣብቂኝ ውስጥ የገቡ ይመስለኛል። ወደኋላም ወደፊትም ማለት የማይችሉ እና ምናልባትም ከፍተኛ የሆነ የደህንነትም ስጋት ያለባቸው ሰው አድርጌ ነው ማስባቸው እና በቃ መንግስት የፈቀደው ድረስ የሆነ ቦታ አድርሰን ከዛ በኋላ ከባቡሩ ላይ እንወርዳለን፣ ከዛ አብይ እንዳረገ ያድርገው የሚል ነው። እኔ ይሄንን ይሰማሉ ብዬ ነው የማስበው። የኮሚሽን ውስጥ ያሉ ሰዎች በጣም ድፍረት በተሞላው እንትን አይሁንብኝ፣ ግን ጭንቀት ውስጥ እንዳሉ ግን ይገባኛል። መውጫ የሌለው ጭንቀት ውስጥ እንደገቡ። ያሬድ እንግዲህ ሌላኛው ለዛሬ ያስኩት ርዕሰ ጉዳይ የጀነራል ባጫ ደበሌ የመጽሐፍ መረቃት ነው። የጸረ ሽምግ ውጊያ ጥበብ የሚል መጽሐፍ እንካችሁ ብሎናል ጀነራሉ። ጦርነት ትተው ጦርነቱን እዛ ሜዳ ላይ ሳይቋጩት እነሱ መጽሐፍ ወደ መጽሐፍ ገብተዋል። እንግዲህ ይሄ መጽሐፍ ምንድነው? የጸረ ሽምቅ ውጊያ ጥበብ ለመጽሐፍ ጀነራሉ ምንድን ያነሳሳቸው? ወደ ጸረ ሽምቅ ውስጥ ሊገቡ ነው የአማራ ክልልን ጦርነት ይሄን መጽሐፍ አንብቦ ሰራዊቱ ጸረ ሽምቅ ውስጥ ገብቶ ፋኖን ሊያጠፋ ነው? የዚህ መጽሐፍ መምጣት ትርጉሙ እንግዲህ መጽሐፉ ምን እንደሆነ ወደፊት የምናየው ነው። ግን ከርሱ ተነስተን ከሰውየው የኋላ ታሪክ ተነስተን ስናይ ግን እንደው ድራማው በጣም የሚገርም ነው። ብቻ የሆነ መድረክ መክፈት፣ እዛ መድረክ ላይ ማይክ ይዞ መናገር ከፊልድ ማርሻሉ ጀምሮ እንደ አንድ ራሳቸውን የማስተዋወቂያና ቀደም ሲል እንዳልከውም ገጽታ መገንቢያ አጋጣሚ እየተጠቀሙት ነው። ለማንኛውም ጀነራል ባጫ ደበሌ አምባሳደር ባጫ ደበሌ የምንበለው መጽሐፍ ጽፎ አስመርቋል። ይህም በተመለከተ ካደረገው ንግግር አንድ ቀን ጨብ ያለችውን እንስማና ውይይታችንን እንቀጥላለን።
ኢትዮጵያ ውስጥ ይሄ አዲስ ለውጥ ከመጣ በኋላ በጠመንጃ አፈሙዝ ሊመለስ የሚገባው የፖለቲካ ጥያቄ የለም፣ በጠረጴዛ ዙሪያ እንጂ ወንበር ስበህ ትቀመጣለህ እንጂ ጣታ ስበህ በረሃ አትገባም። ምክንያቱም በዚህ መንገድ የሚመለስ ጥያቄ የለምና። ስለዚህ የሚገጥሙ ሸማቂዎች ምንድን ናቸው? ሁሉም ቅጥረኛ ሸማቂዎች ናቸው። ሃንደር ላይ ያሬድ እንግዲህ የጸረ ሽምቅ ውጊያ ጥበብ በሚል የመጽሐፍ ምረቃ ስነ ስርዓት ላይ ነው ጀነራል ባጫ እንደተናገሩት። ምንድነው ወንበር ስበህ ትቀመጣለህ እንጂ ቃታ ስበህ ጫካ አትገባም የሚል ነገር ነው። ያው ያነጋገር እንትኑ የታወቀ ነው። ባጫ ደበሌ ግን ስለሱ ብዙ ነገር ማለት አንችልም። እንዴት አየው ግን መድረኩን? መጽሐፍ ጽፎ መጥቷል። ከዚህ በኋላ ኢትዮጵያ ውስጥ ወንበር ስቦ በሚደረግ ሂደት ነው መንግስት መለወጥ የሚቻለው እንጂ በጫካ አይደለም ብሏል። ነገር ግን ሰውን እየገፉ አሁን በሰላማዊ ትግል እንኳን መንግስት መቀየር አይደለም የሆነ የቀበሌ አመራር እንኳን ለመቀየር የሚያስችል ምንም ነገር የለም። ከላይ እስከታች በአብይ አህመድ መልካም ይሁንታ የሚደረግ ነው። ስለዚህ ሁሉ ነገር በጨለመበት ሰዓት ዜጎች መፍትሄ ቢያጡና ጫካ ቢገቡ ምን ምርጫ አላቸው? ምን ምርጫ አዘጋጅቶ ነው ጀነራሉ በዚህ ደረጃ የተናገረው? አንደኛ ወታደራዊ አመራር ነው። ምናልባት አሁን አምባሳደር ከሆነ በኋላ ሲቪሎኛል ካላለ በስተቀር ወታደራዊ አመራር ነው። ይሄ ፖለቲካ ጉዳዮች ላይ በተደጋጋሚ የአብይ አህመድ ጀነራሎች እየወጡ የሚናገሩት ነገሮች መደበላለቃቸውን ጎራ ሳይለይ ሲቪሉና ወታደራዊ አመራር እንዲሁ ፖለቲካውን በየመድረኩ እያስጮኸ ያለበት ሁኔታ ነው የሚስተዋለውና ንግግሩን እንዴት አየው? የመጽሐፍ ምረቃ ተብሎ የቀረበውንስ መድረክ እንዴት ታዘብከው? እኔ ገና መጽሐፍ ባጫ መጽሐፍ አሳተመ ሲባል ዜናውን ሳይ የሰማ እንትን አይምሮ ውስጥ የመጣው ነገር ይሄ ሰውዬ በተከታታይ ባለፉት ስርዓቶችም ውስጥ ከወጣትነቱ ጀምሮ ከኪነትም አንስቶ በውትድርናም በምንም ውስጥ እስከ ጀነራል ማዕረግ የደረሰ ሰው ስለሆነ የህይወት ታሪኩን ጽፏል። በቃና የህይወት ታሪኬን አንብቡልኝ እስከ አምባሳደር ከኪነት እስከ ወታደር ከዛ ጀነራል አምባሳደርነት ያለውን የረጅም ጉዞ የህይወት ታሪኬን አንብቡልኝ ይላል የሚል የዛ አይነት መጽሐፉ እንደዛ ይሆናል ብዬ ነበር ያሰብኩትና አሁን ደግሞ ርዕሱንም አልሰማው ነበር። አሁን አንተ ርዕሱን ስትነግረኝ ነው ፈገግ ያልኩት። በቃ እንደዛ ከሆነ ይሄ የመከላከያ ተቋሙ ፕሮጀክት ነው፣ የባጫ አይደለም፣ የአብይ ፕሮጀክት ነው። እና እነዚህ የሽምቅ ኃይሎች ፋኖ የሽምቅ ውጊያን ነው እንደ ስትራቴጂ የመረጠው። ሽኔም ቢሆን የሽምቅ ውጊያን የሚያደርጉት አንድ ቦታ ላይ ይሄዳሉ፣ ጥቃት ያደርሳሉ፣ ይወጣሉ፣ ጥቃት ያደርሳሉ፣ ይወጣሉ። እና አይ ለሱም ቢሆን አናንስም እኛም ጋር የሽምቅ ውጊያ ጸረ የሽምቅ ውጊያ ማድረግ ስልት ማምከኛ ስልቱ በእጃችን ነው የሚል ነገር ጽፈው እንግዲህ ይሄን መጽሐፍ ወታደር ካልሆነ ሌላ ሰው ማንም ሊያነበው አይችልም። የጸረ ሽምቅ ውጊያ ስልት እኔ ወይ አንተ ወይ ሌላ ሰው ምን ሊያደርግለት ያነበዋል? የሚዋጋ ነው የሚያነበው። ስለዚህ ለዛው ለመከላከያ ሰራዊት አባላት የተዘጋጀ በየቦታው ለሚሰማራቸው ወታደሮች የህይወት ታሪኩም ቢሆን አውት ኦፍ ኪዩሪዮሲቲ ማንም ሰው እኔም አንተ እግረ መንገዳችንን እየዘለልንም ቢሆን ልታነበው ትችላለህ። ማናቀው የጀነራል ባጫ ገጽታ ብለህ ልታነበው ትችላለህ። ግን ይሄ ግን በቃ ጀስት ለመከላከያ ሰራዊቱ የተዘጋጀ እንደ ማኑዋል በለው በባጫ ስም እንደ መጽሐፍ ህትመት ተደርጎ የወጣ ነው። ስለዚህ ይሄ ለመከላከያ ሰራዊት የተጻፈ እንደ ጋይድላይን አይነት አድርጌ ነው እኔ የማስበው። ሰርኩሌሽኑም ለመከላከያ ሰራዊት ነው። ግን እግረ መንገዱን የሚያሳየው ነገር ምንድነው? በቃ እነዚህ ሰዎች ዲተርሚንድ ሀገሪቷን በቀጣይ በተሰጣቸው በሚኖሩበት ጊዜ ሁሉ ከጦርነት ውጪ ኢትዮጵያን ይዘዋት እንደማይቆዩ ቀጣይ ውጊያዎች ውስጥ ሁሉ ለአመታት እዚህ ጋር እንዴት አድርገህ የጸረ ሽምቅ ውጊያን መጽሐፍ ታሳትማለህ፣ እዚህ ጋር የሰላም ድርድር ታደርጋለህ። እዛው አዲስ አሁን የባጫ ንግግር እኮ ስትመለከት ልክ የኢትዮጵያ ፖለቲካ ውስጥ የሰላማዊ ትግል ውስጥ የፖለቲካ ኃይሎች ተቃዋሚ ኃይሎች ቁጭ ብለው ከመንግስት ጋር በጠረጴዛ ዙሪያ መወያየት የሚችሉበት የፖለቲካ ድባብ
የዲሞክራሲ ባህል ያካበቱና እንዴት ይሄን የመሰለ የመወያያ መንገድ እያለ ወደ ጫካ ትገባላችሁ የሚል ነው የሚመስልህ። በራሳቸው ሳንቲም ሲሆን የመንግስትን አንዱን አዳራሽ በነፃ የመጠቀም ሙሉ መብት አላቸው ኢህአፓዎች። በራሳቸው ሳንቲም የበጀት ሊሚቴሽን አለባቸው። ከኪሳቸው አውጥተው የተከራዩትን አዳራሽ እንኳን መጠቀም እንዳይችሉ ኮንትራት ከኋላ የሚያሰርዝ መንግስት የትኛው ወንበር ላይ ነው ቁጭ ብለው ከባጫ ይሁን ካለቃው ጋር የሚደራደሩት? የፖለቲካ የተለየ የፖለቲካ አስተሳሰብ ያላቸው አካላት መች የመጀመሪያ የፖለቲካ ማዕቀፉ መች የተለየ ሐሳብን ሲያስተና እንኳን ፖለቲከኛ ሆነ የተለየ የፖለቲካ አጀንዳ ይዘህ መተህ አይደለም ጋዜጠኛ እያሳደደ የሚያስር የራሳቸው ሚኒስትር ታዬ ደንዳን ዘብጥያ ያወረዱበትን ክስ ማየት ይቻላል። በቀለኝነታቸውን እኮ የምታየው ጋዜጠኛ ታዲዮስ ታንቱን ገና ለገና የጥላቻና የስድብ ንግግር ማክሲመም 3 ዓመት ያስፈርድባቸው ነው እሳቸውን ይዘው የሚበቀሏቸው። ስለዚህ በቀለኛ ለስልጡንና ለሰላማዊ ፖለቲካ ምንም አይነት ሩም የሌለው በየተገኘው አጋጣሚ ሁሉ ኑና እንጋጠም የሚሉ ጀነራሎች እና ጠቅላይ ሚኒስትር ባለበት ሀገር የባጫ ንግግር ዝም ብሎ ድንፋታ ነው፣ የአምባገነኖች ድንፋታ ነው። በሱ ንግግር ውስጥ መንግስቱን ያለው በሱ ንግግር ውስጥ በየሌላው ሀገራት ያሉትን አምባገነኖች እና ኢንክሉዲንግ የራሱን አለቃ ጠቅላይ ሚኒስትሩን ነው ማይበትና ድንፋታ ነው። ግን መጽሐፉ ግን በመንግስት በጀት በመንግስት ገንዘብ ምናልባትም ኤዲቲንጉን እና ቁጭ ብሎ አማርኛውን የማቀናበሩን ነገር እነ ዳንኤል ክብረት ሊሰሩት ይችላሉ። ግን እሱ አንዳንድ ወታደራዊ ቴክኒካል ነገሮች አዘጋጅተው እሱን ለመከላከያ ሰራዊት የተዘጋጀ ሰነድ ነውና ትልቁ ነገር ግን በቃ እንትን ነው ምንሰበር አይደለንም፣ በሁሉም አቅጣጫ አለን ነው። በዛ ላይ እነዚህኑ የፖለቲካ ኃይሎች የሚፈርጅበትን መንገድ ተመልከት። ከውጭ ኃይሎች ጋር ቅጥረኞች ናቸው ምናምን ናቸው የሚለው ልክ ኢትዮጵያ ውስጥ ማንኛውም የፖለቲካ ጥያቄ በሰላም መልስ ስለሚያገኝ ከዛ ውጭ የሚታገሉ ኃይሎች ሁሉ ኮዝ የላቸውም፣ መሰረት የላቸውም። ተከፍሏቸው ለሌሎች የውጭ ኃይሎች ጉዳይ ለማስፈጸም የመጡ አድርጎ ማሰብ ራሱ ያገዛዝ ስርዓቱ በቃ ለእርቅም ለሰላምም የሀገሪቷን የፖለቲካ ችግር ስልጡን በሆነ መንገድ ለመፍታትም በብዙ ማይልስ ሩቅ ቦታ ላይ መቆሙን ነው የሚያሳየው የሱ ንግግር። ያሬድ ምናልባት ጀነራል ባጫ በምርቃት ምናልባት ተጨናነቀ ልበል፣ ምክንያቱም በቅርቡ ነው ውስኪ ቤቱን ያስመረቀው። እዛ ቦሌ አካባቢ ይመስለኛል፣ ቦታውን እርግጠኛ አይደለሁም። አንድ ውስኪ ቤት አስመርቋል፣ ከፍቷል። እንዳሁኑ ጀነራሎች አልቀሩም። አንድ ውስኪ በጣም ትንሹ ዋጋ 80 ሺህ ብር ነው አሉ የኢትዮጵያ። እስከ ምናልባትም ከግማሽ ሚሊዮን ብር በላይ የሚደርስ ሁሉ የውስኪ መጠጥ የሚሸጥበት ቦታ ነው። እሱን አስመርቋል። አሁን ደግሞ መጽሐፍ አስመረቀ። በሚቀጥለው ምን ሊያስመርቅ እንደሚችል አናቅም። ሰዎቹ ነገር አለሙን ትተዋል። የአብይ አህመድ ጀነራሎች ከዱባይ ሆነው ማዋጋት እንደጀመሩም ሰምተናል። ዱባይ ነው አርብ ሄዳሉ፣ እሑድ ማታ የሚመለሱበት። በፍጹም አዲስ አበባ ወይም ኢትዮጵያ ውስጥ ቅዳሜና እሑድን አሳልፈው እንደማያውቁ ነው የምንሰማው። የድሃ ልጅ ግን እዛ እየሞተ ነው ያለው። ምናልባት አሁን እንደ እፎይ ሊል ይችላል ሰራዊቱ ምንለው እንግዲህ የባጫ ደበሌን የጸረ ሽምቅ የውጊያ ጥበብ የሚለው መጽሐፍ ኮርስ እንዲሰጠው ሰራዊቱ ለአንድ ወር ውጊያ ቆሞ ወደ ካምፑ ገብቶ ትምህርት ሲሰጠው በዛን ጊዜ እፎይ ብሎ እንደው ከጦርነቱ ይሄንን መጽሐፍ ስልጠና ሊሰጠው ይችላል። ከዛ በኋላ ተመልሶ ወደ ጸረ ሽምቅ የውጊያ ስልት ገብቶ እንግዲህ ፋኖን ሊያጠፋ ምናልባት በዛ መልኩ የባጫ ደበሌ መጽሐፍ እንድንወስደው ከፈለጉ እንግዲህ መጽሐፍ አንብቦ በመዋጋት የመጀመሪያው አገዛዝ ሊሆን ይችላል ብልጽግና። አንድ ጦርነት ልታሸንፍ የምችለው መጽሐፍ አንብበ ሌላ ነገር አድርጋ አይደለም። አላማ ካለ ታሸንፋለህ። አላማ ከሌለ የትኛውንም መሳሪያ ብትታጠቅ አንድ ስንዝርም ወደፊት አትሄድም። ብልጽግና እየተሸነፈ ያለው አላማ በሌለው ጦርነት ውስጥ ስለገባ ነው። ቀደም ሲል ያልከውንም ለማጠናከር ነው። አብይ አህመድ እንኳን አይደለም በዲሞክራሲያዊ መንገድ እንኳን አይደለም በሐሳብ የበላይነት ሰሞኑን ዶክተር ሚልኬሳ ሚደጋን ሳነጋግረው አንድ ስብሰባ ላይ የተናገረውን አብይ አህመድ መቼም ወደ ስልጣን ከመምጣቱ በፊት ያላቸው ነገሮችም አሁን ተሰብስበው እየመጡ ነው። እንደ ህወሓት አውራ ብቸኛ ፓርቲ ኦህዴድ መሆን አለበት ኦሮሚያ ውስጥ ሌላ ድርጅትም አያስፈልግም።
ብሎ የሚናገር በድፍረት እንደውም እነለማ ሌሎቹ በጣም ቅር ብሏቸው ነበር እንዲህ ሲናገር። እሱ ግን ሌላ ፓርቲ አያስፈልግም ነው እንደውም እንደ ኤርትራ ምርጫ አያስፈልግም ሁሉ የሚል ሰው ነው። እንዲህ አይነት ሰው ነው አሁን በሐሳብ የበላይነት ሐሳብ ልዕልና እያለ ምንድነው ሰይጣንም ለአመሉ መጽሐፍ ቅዱስ ይጠቅሳል እንደተባለው አብይም ለአመሉ ሐሳብ ይላል እንጂ በሐሳብ ልዕልና የማያምን በዲሞክራሲያዊ መንገድ የማያምን እኔም ወደ ስልጣን መጣሁ የሚለው እናቴ ሰባተኛው ንጉስ ትሆናለህ ስላለች ነው ብሎ በህዝብ ተመርጦ በዲሞክራሲያዊ መንገድ አይደለም እንደዚህ አይነት የጥንት ጋሪዮሽ አካሄድን ተከትሎ ወደ ስልጣን የመጣ መሆኑን ለራሱ የነገረ ሰው ነው። ስለዚህ ምናልባት በመለኮታዊ ኃይል ካልወረደ በስተቀር ለራሱ የሚገባው በህዝብ ድምጽ ወይም ደግሞ በህዝብ ኃይል ወርዳለሁ ብሎ ያስብምና ባጫ ደበሌም ያለቃውን ሐሳብ ነው ያስተጋባው። ከዛ ያለፈ ትርጉም ያለው አይመስለኝም። ኦፌኮ ከአዲስ አበባ መውጣት አልቻልኩም፣ ስለዚህ ምርጫ መሳተፍ ለሁለተኛ ጊዜ ቦይኮት ማድረግ ስለማልችል እንደ ፓርቲ ደግሞ መቆየት እንፈልጋለሁ። ስለዚህ የኦሮሞ ፌደራሊስት እንትን ነኝ፣ ግን ምርጫ ሙስ ከገባው አዲስ አበባ ብቻ ነው ምርጫ ላይ የምሳተፈው ብሎ መግለጫ ከሰጠ እንኳን ሳምንት አይሆነውም። ስለዚህ እኔ በቃ ይሄ ተስፋ ስቆርጥና አይን ያወጣ በአቴኒ ኮስት ያው ጨፍልቀንም ምንም ብለን እንቀጥላለን ብለው የወሰኑ ሰዎች ስለሆኑ የነባጫም ንግግር የጠቅላይ ሚኒስትሩን በተከታታይ ያደረጋቸውን ድፍረትም ንቀትም ለኢትዮጵያ ሕዝብ ንቀትም ጭምር የተሞላበት ንግግሮች አሉት። እነሱን የያዘና በማናቸው መንገድ ማንም አይነቀንቀንም ያው እንቀጥላለን ከሚል መነሻ የመጣ ነው። መጽሐፉ ግን ያው ብዙ አንድ የመከላከያ ፕሮጀክት አድርገህ ውሰደው ብዙም ያን ያህል እንትን የሚል አይደለም። ያሬድ ያጠቃለልን ነው፣ ግን አንድ ጉዳይ ላይ እንደው ሐሳብ እንድሰጥበት በሚል ነው። ሰሞኑን የኢሃፓ ስብሰባ ያው በእጅ አዙር ተከልክሏል ማለት ነው የምንችለው። አልከለከሉም እንዳይባል የሰላምና ጸጥታ ቢሮ ፍቃድ የሰጠበት ወይም ደግሞ ጥበቃ እንዲደረግ የፈቀደበት ደብዳቤን አውጥተውታል። እሱ ደብዳቤ ምንም ትርጉም የለውም። በሌላው እጅ ደግሞ ሆቴሎችን ታስፈራራና እንዳትፈቅዱላቸው ትላል። እንዲህ አይነት ቲያትር የሰራበት ነው የኢሃፓው የቅርብ ጊዜ የስብሰባ የተከለከለበት ሁኔታ። ያንን ነገር እያሰብን እያለ ዳንኤል ክብረት አንድ ጽሁፍ በማህበራዊ ሚዲያ ላይ ለጥፎት ነበረ። ትንሽ ያሳስባል። ምናልባት እርምጃም ሊወስዱ የሆነ ነገር የከፋ ነገር ሊወስዱ ያሰቡም ይመስላል። እንግዲህ ሁሉ ጊዜ ዳንኤል ክብረት እንደ አብሪ ጥይት ነው። አብይ ነገር ሊያደርግ ያሰበው ነገር እንደ አብሪ ጥይት ተተኩሶ የሚነግረን ዳንኤል ክብረት ነው። ሌሎችም እየመጡ ነው። ለማንኛውም ይህንን ጽፏል ዳንኤል ክብረት። በኢትዮጵያ ዘመናዊ ታሪክ ሁለት አይነት ሽብሮች ተካሂደዋል፣ ነጭና ቀይ። ስለ ቀይ ሽብር ይነገራል። ክስ ተመስርቷል፣ ፍርድ ተሰጥቷል፣ ሙዚየም ተመስርቷል። ነጭ ሽብር ግን ለምን ተዘነጋ? ለምንስ ከሙዚየም ውጪ ሆነ? ቀይ ሽብርን ፈጻሚ ተቋማት ውስጥ አይናቸውን በጨዋ ታጥበው እንዲመጡ ለምን ተፈቀደ? ነገሩን እንደገና ማየት የለብንም ወይ አይነት በጥያቄ መልክ ያስቀመጠው ነው። ስለዚህ ኢሃፓ ብለው እየተንቀሳቀሱ ያሉት ዳግም መጥተዋልና እንዴት ነው የነሱን ጉዳይ የምናየው? እንደው ወደ ፍርድ ቤት ወስደን በዛ ክስ ለምን አንመሰረትባቸውም? ለምን ብቻ የሆነ ነገር አስበው ነገር የታሰበ መሆኑን እየነገረን ነው ዳንኤል ክብረትና ምን አይነት ተፈጥሮ እንደሆነ የሱ ሰውዬ ግራም ያጋባ ነው። ለማንኛውም እንዴት አየው? ወደ ዳንኤል በኋላ እንወጣለን። የኢሃፓው የመከልከል ነገር ይሄ እኔም ወዲያው ነው ሪያክት ያደረኩትና አንድ የኢዜማ ሰው በኢንቦክስ ለጊዜው ስም መጥቀሱ አግባብ ስለማይሆን ነው ይሄን ያልከውን ደብዳቤ ልኮ ዝም ብለው ነው የሚጮሁት፣ ይሄው መንግስት ግዴታውን ተወጥቶ ፈቅዶላቸዋል የሚል ደብዳቤ ሊከላከል የላከልኝ የኢዜማ ሰው። በቃ እነሱ ዋና ስራቸው ብልጽግና መታደግ ሆነ ማለት ነው ኢዜማዎች። አሁን ደግሞ በሶሻል ሚዲያም የአገዛዙ ሲምፓታይዘር ነው። በአካልም ስለማቀው ለጊዜው ስሙን ሆልድ ያደረኩት ለዛ ነው። እና ምንድነው ይሄ እንግዲህ አዲስ ስልት መሆኑ ነው። የተወሰነ ወቅት ላይ በቀጥታ በድፍረት በቃ አይቻልም ስብሰባ አታደርጉም ምናምን የመጣ ይምጣ ብለው ያደርጋሉ። አሁን ጠቅላይ ሚኒስትሩ በማናቸው መንገድ ለሌጂቲሜሲያችን
የግድ ስለሆነ ለቅቡልነታችን ምርጫ እናደርጋለን ምርጫውን አስቻይ ሁኔታ ለመፍጠር 100% እንሰራለን እያለ ባወራበት ማግስት ስብሰባ ፍለፊት ድሮ በሚከለክሉበት መንገድ ሄዶ መከልከል የሚጋጭ ነው ስለዚህ ለጠቅላይ ሚኒስትሩ ዲስኩር ሽፋን ለመስጠት ቀላሉ መንገድ ኦፊሻል ደብዳቤ አትመህ ትችላላችሁ የፈለጋችሁበት ቦታ ስብሰባ አድርጉ ድጋፍ ይደረግላቸው ብለህ ግን ለየሆቴሉ ለደህንነት የሆቴሎቹ ማኔጀሮች የደህንነት ሰዎች በአካልም በስልክም ደውለው እንደ ያለ ስብሰባ እንዳታደርጉ ገሌ የሚባለውን ድርጅት እንዳትቀበሉ እኛ መናገራችንንም እንዳትናገሩ የትኛው ሚዲያ ላይ ወጣችሁ ወይ ምናም መግለጫ የነን ብትናገሩ እርምጃ እንወስዳለን ካሏቸው አለቀ በቃ ይሄ በግልጽ እኔ እዛ አዲስ አበባ ሆኜ የተደረገ ነገር ለሌላ ሚዲያ ተናግሬዋለሁ አንድ ወቅት ላይ ትንሽ ውጥረት ጠንከር ባለበት ጊዜ ስቴት ኦፍ ኢመርጀንሲ አልነበረም እና እኛ የሲቪክ ማህበራት የትኛውም ሆቴል ውስጥ ሄደን ለሆቴሉ ብቻ ቦታውን ቡክ አድርገን ገንዘብ ከፍለን ስብሰባ ማድረግ እንችላለን ማስፈቀድም መጠየቅም አይጠበቅብንም እንደሱ አርጎ የሚል ህግ የለም ህጋዊ ማህበር ነን ለረጅም ጊዜ እንደሱ ነው ስናረግ የኖር ነው ከዛ አንድ ወቅት ላይ በየሆቴሉ እንትን ልናረግ ስንል ሆቴሎቹ የሆቴል ማኔጀሮቹ አይ ከየወረዳው ወይም የሰላምና ጸጥታ ቢሮ የድጋፍ ደብዳቤ ማንንም ካላመጡ የሲቪክ ማህበራት ይሁን ማንንም የማንንም ስብሰባ እንዳትቀበሉ ብለውናል አሉ ከዛ ወዲያው ሄደን የተወሰኑ ሆቴል ማኔጀሮችን ሰዎቹ ችግር ላይ እንዲወድቁ አንፈልግም የመንግስት ሆቴሎችን ጨምረን ስናናግራቸው በደም ሱፍ የለበሱ የደህንነት ሰዎች መተው መታወቂያቸውን አሳይተው የማኔጅመንቱን አስጠርተው ስብሰባ ያለ ሰላምና ደህንነት ፍቃድ ድጋፍ ደብዳቤ ማድረግ አትችሉም እንዳትቀበሉ ብለውናል አሉ እኛ ማአት ፕሮግራም ይዘናል ከዛ በኋላ ለቦሌ የሰላምና ጸጥታ ቢሮ እኔ በራሴ ፊርማ ደብዳቤ አስገባው በየትኛው የሀገሪቷ ህግ መሰረት ነው አንድ የሲቪክ ማህበር ሆቴል ውስጥ ስብሰባ ያደባባይ ቢሆን እሺ መንገድ መዝጋት ያስፈልግ ይሆናል የፖሊስ ጸጥታ ያስፈልግ ይሆናል ምናምን ሆቴል ውስጥ ግን እስከላለፉት አመታት ምንም ማንንም ሳይጠይቀን ነው ስብሰባ ስናደርግ የነበር ነው ስለዚህ ለምንድነው የተለየ ጥያቄ ከናንተ እንድንጠይቅ የተደረገው እሺ ይሁንና ግን ወቁልን አትሊስት እና ማውቃችሁንም ደብዳቤ ስጡን ብዬ ግን ቅሬታና የቤትኛው የህግ መሰረት ነው እንድናረግ የተጠየቅነው ብዬ ፈርሜበት ለቦሌ የሰላምና ጸጥታ ቢሮ አስገባን ዝም አሉ እኛም ሆቴሉ ጋር አስገብተናል ብለን ለሆቴሉ ግልባጭ ሰተናቸው ፕሮግራማችንን እናደርጋለን ብለን እስከ መጨረሻው እንተናረግን አንድ ቀን ሲቀረው ስንደውልላቸው እኛን አይመለከተንም ሂዱና የአዲስ አበባ የሰላማዊ ሰልፍ ምናምን ጠይቋሉን እዛ ደሞ ሰው ስንልክ አይ ይሄኛን አይመለከተንም አሉ ያመጡትን ያምጡ ብለን ሄደን የውጭ ሰዎች ዲፕሎማቶች ምናምን ስለነበሩ ስብሰባ ላይ አረበሹንም ተካሄደ ግን በዛ ምክንያት የተደናቀፉ ድርጅቶች ያቃለው አንዳንዶቹን እንደውም በአካል ሁሉ ገብተው የምታደርጉትን ስብሰባ ቀድማችሁ አላሳወቃችሁንም የሰላም ጉዳይ ምናምን ስላለበት ብለው ሰው ፖሊስ መደበው ፖሊሶቹ የገባው ፖሊስ ስብሰባው እስኪያልቅ እዛው አዳራሽ ውስጥ ቁጭ ብሎ እንዲከታተሉ ሊያደረጉበት ጊዜ አለና ይሄ የታወቀ አሁን ደግሞ የታወቀ ስልት ነውና ደብዳቤም የተጻፈው ሆን ተብሎ ነው እናንተ ደብዳቤ ጻፉ በመንግስት በኩል ኦፊሻሊ የተደረገ እንቅፋት የለም ግን የደህንነት ቢሮ ግን በጎን ሄደው ሆቴሎቹን ማስፈራራት ይሄን ፕሮግራም ሰርዙ ከስካይላይት ሆቴል የተሰረዙ ፕሮግራሞች አሉ በደህንነት ቢሮ ማስጠንቀቂያ አንድ ቀን ሲቀራቸው ምናምን ዜና ስለማይወጣ በየሆቴሉ አትችሉም ተብሎ እኛ የሻማ ማብራት ፕሮግራም ላንዲት በግፍ ለተገደለች ልጅ ሆቴል ውስጥ ተዘጋጅቶ ገና ፕሮግራሙ በተጀመረ በ30 ደቂቃ ውስጥ ነው ሆቴሉ ሙሉ በሙሉ ሃይሊ አርምድ በሆኑ አድማ በታኝ የታጠቁ ፖሊሶች ተከቦ ጋዜጠኞችን ሰብስበው አንድ ሩም ውስጥ አስቀምጠው እስካሁን የቀዳችሁትን በጠቅላላ ብለው ከካሜራቸው ላይ ሰርዘው አጥፉ ብለው አዘጋጆቹን ለተወሰነ ሰዓታት እዛ ሆቴል ውስጥ አስቆመው አስረው የለቀቁን I was there in person ስለዚህ ምንም ይሄ የተለመደ አዲስ እንትን አይደለምና በቃ ይሄ እንግዲህ እንዲህ ባለበት ሀገር ነው የነባጫ ቁጭሎ ማውራት በሚቻልበት ሀገር ለምን ሰው ወደ ሌላ አማራጭ ይሄዳል የሚሉት
ቋንቋ ሰይጣናዊ ሮል ነው የነበረው። ጽፌበታለሁ ስሙንም አንስቼ በአማራ ክልሉም ግጭት ላይ እንኳን በቤተ ክርስቲያን ውስጥ ያደገ ሰው አይደለም በየትኛውም የኢትዮጵያ እንትን ውስጥ አድጎ እዛ ሁኔታ ላይ የደረሰ የሱ አይነት ሰው በዛ ላይ ያንን ሁሉ መጽሐፍ የጻፈ ሰው እንዴት ሰላም እንደሚመጣ እንዴት እርቅ እንደሚሰፍን እንዴት ሰዎች ልዩነታቸው ማጥበብ እንደሚችሉ እንዴት ኢትዮጵያ ተቻችሎ ተከባብሮ መኖር እንደሚችል ይሰብካል እንጂ ከማቀጥሎ መገደል መመታት እንዳለበት ቁጭ ብሎ እኮ ስም እየሰጠ ሌብሊንጉ ራሱ ጃዊሳ ምናምኑ ይሄ ጁንታው ሰይጣኖች ምናምን እያለ ፍሬም የሚያደርገው የአገዛዝ ስርዓቱ የሚሄድበትን አደገኛ አግሬሲቭ ባህሪ የአብይን እሳቤ በሱ በኩል ነው የሚተነፍሱትና እኔ እንደው ልጆች ያሉት ቤተሰብ አለው እንዴት ለዛ ለራሱ እንዴት እንደማያስብ አሁን የኢትዮጵያ የቀይ ሽብርና የነጭ ሽብርን ታሪክ በተወሰነ ደረጃም ቢሆን አልፈዋለሁ እንዴት ሌላ ሽብር እንዳይመጣብኝ ልወጣ ብሎ በሚያስብበት በዚህ ወቅት ውስጥ ወደ ኋላ ሄደህ ይሄን ሁሉ አመት ሴትል ያልተደረገ የሽብር አይነት አለ ነጭ ሽብር ፈጻሚዎች አልተጠየቁም ብለህ ኢህአፓን ነው እና ያኔ በደርግ ላይ ቀይ ሽብር ባወጀው እንትን ላይ እና ይሄ በቃ እኔ እንጃ በጣም አደገኛ የሆነ እኔ ሰው እንዴት በዚህ ልክ እልቂት ሰባኪ በጣም ለመግለጽ ነው የሚያስቸግረኝና ከሁሉም የሚጸጽተኝ እሱ ሊመረጥ ሲል ለታዛቢዎች የስልጠና ስጥልኝ ብሎ እዛ መድረክ ላይ መገኘቴ ሁሉ ጊዜ ማሰብኩት ቁጥር ሪግሬት አደርጋለሁና ግን በቃ የአህመራው አባል ነበርክ ማለት ነው? አልነበርኩም። ለታዛቢዎች ስልጠና ስጥልን ብለውኝ አንድ ታዛቢም እንደሚጠበቅበት ምናምን ብዬ ኢን ጉድ ፌዝ አንድ እዛ በኮተቤ አካባቢ ሆቴል ውስጥ ማለት ታዛቢዎች ባሉበት ሄጄ ሊያውም ረጅም ሰዓት አይደለም ግን የተወሰነ ልምድ ለማካፈል እንትን ብዬ ነበር። ግን በጥሩ ፌዝ ይሄ ሰው እንዲያለ ቦታ ውስጥ መግባቱ ምናልባት ግጭቶች ውጥረቶች እንዳይኖሩ እርስ በርስ እንትን እንዳይኖር ነገሮችን ዳውን በማድረግ ቶኖቹን በማቀዝቀዝ ትንሽ የመንፈሳዊ ባክግራውንድ ስላለው የሰላም የእርቅ መንፈስ ድባብ እንዲኖር ፖለቲከኞች አካባቢ ተረጋግተው እንዲያስቡ በመርዳት ሮል ይጫወታል የሚል ነበረ። ግን 100% በተቃራኒው ዞሮ ግጭት ጠማቂ ቀጣይ ጦርነት አባባሽ ካስታወስክ ዛሬ የጭፍጨፋ ቀን ነው ዛሬ የምናምን ቀን ነው እያለ በትዊተር ለቀናቶቹ ስም ይሰጥ ነበር እና ተመልሶ በአማራ ክልል እኔ በህዋት ላይ ብስጭት ስላለበት ነው ቂም ስላለበት ነው ስል በአማራም ግጭት ውስጥ በኦሮሚያም ግጭት ውስጥ የሚጫወተው ሮል በጠቅላላ በጣም ኔጌቲቭ የሆነ በጣም አደገኛ ሰው መርዘኛ ሰው ሆኖ ነው ያየሁትና እኔ ከብልጽግና እንዲህ ያሉ ሰዎች አሁን ይሄ ስርዓት አጠይኒ ኮስት የጊዜ ጉዳይ ነው ይሄዳል ምንም እቺን ታክል ጥርጥር የለኝም። ግን ምንድነው ከዛ በኋላ የሚኖረው ስብዕና የሚለው ለራሴ ባሰብኩት ቁጥር በቃ በጣም ነው የሚሰቀጥል። እንግዲህ አብይ አህመድ አቡዳቢ ላይ ቤተመንግስት እያሰራ እንደሆነ እያለቀ እንደሆነ ነው ምን ሰማው። እዛ ቤተመንግስት አንድ ቦታ ይኖራል ብለን እንጠብቃለን። ዳንኤል ክብረት መቼም አብይ አህመድ ብቻውን ይሄዳል የሚለው ስጋት እንዳለው ነው። ግን የተወሰኑ እንደነ ዳንኤል ክብረትን ሰብሰብ አድርጎ እዛም እንዲያዳምቁለት እዛም እንዲያጫውቱት እዛም ተረትና ምሳሌ የእንስሳት ታሪክ እየነገሩት አብይን አህመድ በተለያዩ ሐሳቦች የሚደግፉት እነ ዳንኤል ክብረት ናቸውና ይዞት ይሄዳልና መጨረሻው አቡዳቢ ይሆናል እንደ አብይ አህመድ ተብሎ ነው የሚጠበቀው። እንደሰማነው ከሆነ አብይ አህመድ አንድ ቀን ይሄዳል ብለው የራሳቸው ብልጽግና ሰዎችም በአደባባይ መናገር መጀመራቸው በዚህም የተነሳ በኦሮሚያ በወረዳና በዞን ደረጃ ያሉ አንዳንድ አመራሮች እየታሰሩ መሆናቸውን እስር ቤቱ እየሞላ መሆኑን ስለዚህ ብልጽግና ከውስጥ እየፈራረሰ እንደመጣ ከወረዳ ጀምሮ ከቀበሌ ጀምሮ እንግዲህ ትልቁ የአንድ መንግስት መሰረት ቀበሌና ወረዳ ነው። እዛ ከፈረስክ ላይ ያለው ዝም ብሎ ለመራ ግብርና ለሲምቦል የሚቀመጥ እንጂ ትልቁ የስልጣን መዋቅር ታችን ያለው ያንን እያጣን ያለውና አብይ ያንን መሆኑን ሲያረጋግጥ ብስ ብሎ
እየሰራ ወዳለው ቤተ መንግስት ያመራል ተብሎ ይጠበቃል። ዳንኤል ክብረትም መጨረሻው እዛ ይሆናል ማለት ነው። ከዚህ ውጪ ሌላ ሊሆን አይችልም። ዳንኤል ጨርሰናል። ያሬድ ጨርሰናል። እንግዲህ የዛሬውን ዝግጅታችንን ዝገርስተልኝ መሳይ በጣም ነው ማመሰግነው። ተመልካቾቻችን በተለያዩ ጉዳዮች ላይ በማተኮር ከኢሳው መብት ተሟጋች ያሬድ ኃይለማርያም ጋር ያደረግነው ቆይታ ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።